ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ወደ ጎጃም ወደዚህ ዲስትሪቢዩትድ የሆኑ ጂኦግራፊው ራሱ ይናገራል። ስለዚህ በታሪክ መከራከር ይቻላል። እንደዚያ ከእስራኤል ጋር ግንኙነት የነበራቸው የብሉይ ኪዳን የሆነ ሳም ፎርም ኦፍ የብሉይ ኪዳን እምነት የሚያምኑ እኔ ያየኋቸው አንዳንድ መዝገቦች ከሰከንድ ቴምፕል ጁዳይዝም በፊት የነበረ ነው አስተምሯቸው እና የብሉይ ኪዳንን ፕራክቲስ የሚያደርጉበት መንገድ ይብን የሚል አይቻለሁ። አሁን ያሉትም እነዚህ ቤተ እስራኤላውያን እንደዚህ ማጥናት ያስፈልጋል። ብቻ በጣም ሪል የሆነ ሊቪንግ እንትን አለው። ቴዎሎጂካሊ ግን እንዴት ነው የሚስማመው ከብሉይ ኪዳን? እግዚአብሔር ስንት ህዝብ ነው የነበረው ካል ዲስቲንክት የሆኑ ሁለት ህዝቦች ናቸው የነበሩት ብዬ አላምንም። እኔ በጣም የተለያዩ ሁለት ህዝቦች ሳይሆን እስራኤል ኤክስቴንድ ታደርግ ነበር። በጣም ብዙ ዲያስፖራ ህዝብ ነበረ። ከእስራኤል ጋር ግንኙነት ያለው ብዙ ዲያስፖራ ህዝብ ነበረ እና እነዚህ ኢትዮጵያውያንም እኮ ወደ ኢየሩሳሌም ይሄዱ ነበር። ለምሳሌ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሂዶ እንግዲህ እዛ ነው ወንጌልን የሰማው ማለት ነው። ስለዚህ ከኢየሩሳሌም ጋር ሊንክ የነበራቸው ራሳቸውን ኢየሩሳሌምን ሴንተር አድርገው እስራኤልን ሴንተር አድርገው የሚያስቡ እንጂ እኛም የተለየን ዲስቲንክት የሆን ህዝቦች ነን፣ እስራኤል አንድ ብለህ እኛን ሁለት ብለህ ቆጥረህ ምናምን ነጣጥለህ ምናምን ሳይሆን ከእስራኤል ጋር ፕሮክሲሚቲ ያለን የኪዳኑን ተስፋ በረከት የምንካፈል ብለው የሚያስቡ ኮሚኒቲዎች ኢትዮጵያ ውስጥ ነበሩ። ይሄ እንደ ሀገር ከፍ ብሎ የሚነገረው ግን በነገስታት አካባቢ በቤተ መንግስት አካባቢ የሚደርስ ስለነበረ ነው። ስለዚህ ኢትዮጵያ ማለት ኢትዮጵያ ራሷን ችላ ከብሉይ ኪዳን ተነጥላ ኮቬናንት ፒፕል ነበረች ማለት ሳይሆን ከዚያ ኮቬናንት ጋር ግንኙነት የነበራቸው ኮሚኒቲዎች ሲግኒፊካንት የነበረው ኮሚኒቲ ኢትዮጵያ ውስጥ ነበረ። ይሄ ኮሚኒቲ ደግሞ እንደውም ቤተ መንግስት አካባቢ ኢንፍሉዌንስ የነበረው ስለነበረ በምንድነው በጣም በሃይ ክላስ ደረጃ ኢንቮልቭ የሚያደርግ ነበረ እና ኢትዮጵያ እንደዛ ሲባል በዛ ደረጃ የሚነገር ነው እንጂ እግዚአብሔር በብሉይ ኪዳን ሁለት አይነት ህዝብ ነበረው፣ ኮቬናንት ኔሽን ነበረው ለማለት አይደለም። እንደዛ ሁለት ህዝብ ነበረ ብሎ የሚያስተምርም አለ ኢትዮጵያ። እንደዛ እኔ ሰምቼ አላውቅም። እንዴት ወደ ኮቨናንቱ ገባች የሚል ጥያቄ አለ። ኮቨናንቱ የተሰጠው ለእስራኤል ነው የሚል ጥያቄም አለ። ልጆቹ ጥያቄ ቢጠይቁና ብትመልሱ ጥሩ ይሆናል። ያው ኮንፊውዝ እንትኑ ፕሪሳፖሽኑ እንደ ሀገር ኮቬናንት ውስጥ ገባች አይደለም። እንደሱ አይደለም መምህር በረከት። ፖይንቱ እሱ ሳይሆን እንደ ሀገር ነሰሰርሊ እግዚአብሔር ከኢትዮጵያ ጋር ኮቨናንት ገብቷል ባትሉም የቃል ኪዳኑ ምስክር ግን ታቦቱ ነው። እግዚአብሔር በእስራኤልና በእሱ መካከል የተፈጸመውን ሱዛሪያን ቫዛል አግሪመንት ያን ኮቨናንታል ማርክ የቃል ኪዳኑ ታቦት ነው። የቃል ኪዳኑ ታቦት ኢትዮጵያ መጥቶ ታቦት ስርዓት የተጀመረው በሱ ምክንያት ነው ተብሎ ዶክመንት ላይ ስለ ታቦት የምታስተምሩበት ማቴሪያል ላይ ጀስቲፋይ አድርጋችሁበት ሰብስታንሺየት ታደርጉ። ታቦት ከየት መጣ? ከብሉይ ኪዳን። እንዴ ብሉይ ኪዳን እኮ እስራኤል ነው። ማን ነው የብሉይ ኪዳንን እስራኤል ብቻ ያደረገው? ማን ነው የብሉይ ኪዳንን ተሻረ ያለው ብላችሁ ዶክመንቱ ላይ በግልጽ ጽፋችሁ ከዛ ደግሞ የታቦት አገልግሎት በዛው መልኩ ቀጥሎ እየሄደ ታቦቱ ደግሞ ሲግኒፊካንቱ ቴዎሎጂካል ሲግኒፊካንቱ ኖት ኦንሊ ቴዎሎጂካል ሂስቶሪካል ሲግኒፊካንሱ ራሱ እስራኤልና እግዚአብሔር ከገቡት ኪዳን ጋር የሚተሳሰር ሆኖ ሳለ አሁን ታቦቱን አምጥተ በብሉይ ኪዳን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር ጋር ከታቦቱ ጋር በተያያዘ የመቅደሱን ስርዓት በተያያዘ የኪዳን ስርዓት አድርጋለች ብለን ክሌም እያደረግን በምን መልኩ ነው የኮቨናንት ፒፕል አልሆንም? ወይም ደግሞ ታቦቱ ከኮቨናንቱ ተነጥሎ አሁን ኮንስትራክት ያደረገው ዶክመንቱ ነው የሚለው እኔ አይደለሁም። ይነበብ ካስፈልግ አሁን በብሉይ ኪዳን ውስጥ ነን ይላል ዶክመንቱ። አሁንን እኮ አይደለም የምለው ብሉይ ኪዳን ላይ ነው የምለው። አሁን አይደለም እኮ ዶክመንቱ ብሉይ ኪዳን ላይ አዲስ ኪዳን ከመጀመሩ በፊት ታቦት ዶክመንቱ ሂስቶሪካል ባክግራውንድ እንደሚያነሳ ቅድምም ተናግሬያለሁ። እኔ ግን ባክግራውንድ ብቻ አይደለም መምህር በረከት ባክግራውንድ ብቻ አይደለም የሚለው ቃል በቃል የሚለው አውጥቼ ላንብብ። እሺ አንድ ፓራግራፍ ላንብብ መጨረሻ እዚህ ቦታ ላይ ማለት ነው።
ታቦት በአዲስ ኪዳንም በቤተ ክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ይላል። አይ ታቦተ ጽዮን የሚለውን ይነበብ። እኔ ታቦተ ጽዮን ወደ ኢትዮጵያ አሁን እኮ ገብቶኛል እኮ ምንም ውስብስብ እኮ አይደለም። ቆይ ላንብበው። እሺ ላንብበው አለውሚ። እሺ ገጽ 62 ላይ እዚያው ታቦት የሚለው እንትን ላይ ታቦት በአዲስ ኪዳንም በቤተ ክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል። ታቦት እውነተኛው የሕይወት ምግብ የክርስቶስ ሥጋና ደም የሚቀርብበትና የሚፈተትበት መሠዊያ ነው። የሚከበረውና የሚሰገድለትም ስለዚህ ነው ይላል። የብሉይ ኪዳን ታቦት የሚከበረው በዚህ ምክንያት ነው? አይ ሙሉን እናንብበው። የታቦት አገልግሎት በኦርቶዶክስ ቤተክርስቲያን ውስጥ የተጀመረው መቼ ነው? ለምንድን ነው የተጀመረው? የሚከበረውና የሚሰገድለት በብሉይ ኪዳን ስለተጻፈበት እንደዚህ ስለተደረገበት ሳይሆን የክርስቶስ ሥጋና ደም ስለሚቀርብበት ስለዚህ ምክንያት ነው። ልክ ነው። እኔ እሱ ላይ ተቃውሞ የለኝም። መምህር በረከት እሱ ላይ ተቃውሞ የለኝም። ከዶክመንቱ ፓርሻሊ የተወሰኑ አንተ እኮ ምንስማማባቸው ፖይንቶች የሉም ማለት እኮ አይደለም። የብሉይ ኪዳንን ኪዳን እያሰብን እንደምንገለገልበት አይነት አላልኩም። እንደዛ አይደለም ያሰብኩት። ዶክመንቱን የመጀመሪያው አስቀምጥ። አንዳንድ በተራ በተራ አንዴ ጥያቄ ክን አስቀምጥ። ክሊር አድርገህ ኤቢ መምህር። እሺ ማን ነው? እሺ ወይ ማንበብ እንዲነበብልህ ከፈለክ ያው ግልጽ በቃ ቴዎሎጂካል ሂስቶሪካል ባይ ዘ ወይ ኤቢ ሂስቶሪካል አንድ ጊዜ መምህር ሂስቶሪካል ብዙም እኔ አንድ እንትን መስመር እናስይዘው። መስመር እያስያዝኩት ነው መምህር፣ ይቅርታ በጣም እኔ አሁን ቆይ አንዴ። እሺ እኔ በአንድ ደቂቃ የኔን አርጊውመንት ላስቀምጥ። እኔ ምንም ኮንክሉድ ያደረኩት ነገር የለም። ብሉይ ኪዳንን እያሰባችሁ አሁን ታቦት የምታከብሩ አላልኩም። ማይ ኩዌሽን ሆል ዶክመንቱ ኤክስፕሌን የሚያደርገው የታቦት አገልግሎት የጀመረው በብሉይ ኪዳን ጀምሮ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦት አገልግሎትን የጀመረችው ከብሉይ ኪዳን ጀምሮ ነው ብሎ ክሌም ያደርጋል። መቼ? ታቦተ ጽዮን ከመምጣቷ ጋር ተያይዞ። እንደ እሱ የብሉይ ኪዳን ነው የእስራኤል ነው እንዳትሉ ደግሞ አልተሻረም፣ ህግ አልተሻረም። ማን ነው ተሻረ ያለው ብሎ እዛው ጥቅስ ሁሉ ይጠቅሳል። ሚልኮል ሜልኮል ሁሉ የሚጠቀሱበት እንትን አለ ማለት የብሉይ ኪዳን ምሳሌዎች ታቦት እንትን እንደሆነ ብዙ ነገሮችን ያብራራል። ዛትስ ኖት ማይ ፕሮብለም። ማይ ፕሮብለም እኔ ወይም ደግሞ ፕሮብለም አይደለም ጥያቄ እናንተ ኤክስፕሌን ታደርጉት ዶክመንቱ ውስጥ ልክ ነው ምስማማባቸው። አሁን እናንተ አንደርስታንድ የምታደርጉባቸውን ፖይንቶች ቶታሊ ዲስሚሳል ሁኛ አይደለም። በብሉይ ኪዳን የታቦትን ስርዓት ስንፈጽም ነበረ። ታቦተ ጽዮን ስለመጣች የቀጠለ ለዛ ነው። ከዛ ጀምሮ ሄደ ነው። እኛ ብሉይ ኪዳንንም ስርዓት አምልኳችንን ስንፈጽም ነበረ። በአዲስ ኪዳንም በዛው መልኩ ነው የቀጠል ነው የሚለው የዶክመንቱ ሐሳብ ይብራራ ነው። ወይም ደግሞ እሱ ነው ማይ ኩዌሽን እሱ ነው። ሶ ዶክመንቱ ወጥቶ ቢነበብ ነው የሚሻለው። እሺ አንብበው ይቢ አንብበው። አንተ የምትፈልገውን ቦታ እየመረጥክ አንብበው። ዳግም አለ። እሺ ቀጥል ከቻልክ አንብበው፣ ካልሆነ ሌሎችም የሚችሉ እኔ ጋር የለም። እኔ ጋር አሁን ያለበት ቦታ የሚመች አይደለም። አሁን ድንገት ስለጠራችሁኝ ነው እንጂ የመጣው ዝግጁ በሆን በደንብ እያወጣን እያነበብን እንወያይ ነበረ። ኦኬ ወይንም ኤቢ ግን ያንተ ሐሳብ ምንድነው? እኔ አልገባኝም። ጥያቄ አሁን ክሊር ጥያቄ ቴዎሎጂካል ፕሮብሌም ነው ሂስቶሪካል ፕሮብሌም ነው ምንድነው? እኔ እኮ እሱም ብዬ ነው መጀመሪያ አንደርስታንድ አልተደራረግንም የምለው ለዛ ነው። የኔ ጥያቄ ምንድነው ማለት ይብራራ እያልኩ ያለሁት ነገር በዶክመንቱ ላይ ያለው ነገር በብሉይ ኪዳን ነው እኛ የጀመርነው የታቦትን አገልግሎት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦትን አገልግሎት መቼ ነው የጀመረችው ሲባል ዶክመንቱ በብሉይ ኪዳን ጀምሮ ይላል። ከዛ መቼ? ታቦተ ጽዮን ከመጣች ጀምሮ። እዚህ ጋር አንድ ጥያቄ አለኝ እኔ። በብሉይ ኪዳን ከእስራኤል ውጭ የሆነ ሕዝብ የቃል ኪዳኑ ታቦት ባለቤት ሆኖ የታቦትንና የመቅደስ ስርዓትን ማስቀጠል ይችላል ወይ? እግዚአብሔር ከእስራኤል ውጭ ያን የቃል ኪዳን ታቦት እንዲሰራ ከጂውስ ውጭ ሊሰጥ ይችላል ወይ? ያ ከኮቨናንቱ ጋር አይገናኝም ወይ? ወይስ የኮቨናንት ህዝብነቱ አሁንም
ከእስራኤል ውጭም ሌላም የኮቨናንት ህዝብ አለ ብላችሁ ስለምታምኑ ነው ወይ ነው የመጀመሪያው ጥያቄ። ይሄንን ኤክስፕሌን አድርጉልኝ። አይ ግንኙነት ነበረን ያልከው አይሆንም። መምህር በረከት ከእስራኤል ጋር ግንኙነት ያላቸው ሀገሮች አሉ፣ ህዝቦች አሉ። እሺ ቆይ ልመልስልህ። እሺ ኢትዮጵያ በብሉይ ኪዳን የኪዳን ተካፋይ ነበርኩ፣ ታቦት ነበረኝ፣ አገልግሎት ነበረኝ ብትል ይሄ ታዲያ የኒው ቴስታመንት ፕሮብሌም የሚሆነው ለምንድን ነው? ፕሮብሌምም ከሆነ የኦልድ ቴስታመንት ፕሮብሌም ነው አይደል? የአዲስ ኪዳን ላይ ከኪዳን የሚወጣ ህዝብ የለም። ለአዲስ ኪዳኗ ቤተክርስቲያን አሁን ለኢትዮጵያ ቤተክርስቲያን የብሉይ ኪዳኑን ታሪክ ፕሮብሌም አድርገን የምታቀርበው ለምንድን ነው? ብሉይ ኪዳን ዘመን ላይ አይደለን። አሁን የብሉይ ኪዳን በእስራኤል ላይ ብቻ በሚያጠነጥነው የብሉይ ኪዳን ዘመን ላይ ስላልሆን ስለ አዲስ ኪዳን ነው። አሁን ስለ አዲስ ኪዳኗ ቤተክርስቲያን ነው የምናወራው። ታቦቱ በብሉይ ኪዳን ከኢትዮጵያ ጋር በተያያዘ ምናምን ብዙ ቴዎሎጂካል ፕሮብሌም ልታነሳ ትችላለህ። እሺ አሁን ለአዲስ ኪዳን ግን ይሄ ምንድን ነው ፕሮብሌም የሆነብህ? አይ እኔ እኮ ስለዚህ አሁን አዲስ ኪዳን ዘመን ላይ ያነሳ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የታቦት አገልግሎትን ከብሉይ ኪዳን ብታመጣውም ብታስቀጥለውም አሁን አዲስ ኪዳን ላይ ያለ ነው ዲስከስ ማድረግ አይኖርብንም ነው ዶክመንቱ የሚለውን ሂስቶሪካሊ ያረጋችሁበትን መንገድ ነው። ስለ ብሉይ ኪዳን ዘመን አይደለም የምናወራው ብዬ ነው። አሁን ኪዳን የማይከለክለው በየትም ዓለም ያለው ሁሉ የሚገባበት እንደዚህ አሁን እሺ ቆይ እንደዚህ እናድርግ። መምህር በረክ ግልጽ ላድርግልህ። ለምሳሌ አንድ ሉትራንን የመሰዊያ አገልግሎትን ከየት አመጣችሁት ስለው የቤተክርስቲያን ታሪክንና አዲስ ኪዳን ላይ ዕብራውያን ላይ ቆሮንቶስ ላይ የሆነ የሚጠቅሱት ጥቅስ አለ። የኦርቶዶክስ ቤተክርስቲያንን ግን የታቦትን አገልግሎት ከየት አመጣችሁት ስንል ዶክመንቱ የሚያወራው ከብሉይ ኪዳን ይላል። እንዴት ሆኖ ከብሉይ ኪዳን ታቦተ ጽዮን ኢትዮጵያ ስለመጣች ይላል? ይሄ መልስ ለኔ ቴዎሎጂካሊም ሂስቶሪካሊም በጣም አስቸጋሪ ነው ነው ጥያቄ። ስህተት ነው። ለምን መሰለህ? መጽሐፉ ሂስቶሪካል አርጊመንት ብቻ አይደለም የሚያነሳው፣ ስለ ታቦት ቴዎሎጂካል አርጊመንትም ነው የሚያነሳው። ስለዚህ ከመጽሐፉ ቴዎሎጂካል አርጊመንቱን ብቻ ይዛችሁ ነው ታቦቱን እየተካሄደ ያለው ወይስ የተጻፈውን ሙሉን ነው? ኖ ሂስቶሪካል አርጊመንቱ ሊያከራክር ይችላል፣ ምንም ሊሆን ይችላል። ቴዎሎጂካል አርጊመንቱ ግን በራሱ ይቆማል ነው የኔ አባባል። በቃ እንግዲህ ሌላ ጊዜ ወይ ዶክመንቱን እያወጣን እኔ ገብቶኛል፣ የመምህር በረከት ሐሳብ ገብቶኛል። ቴዎሎጂካል አርጊመንቱ ብቻውን ይቆማል። በታሪክ ሰው ሊወዛገብ ይችላል። ምክንያቱም እንደዚህ አይነት ታሪክ የሌላቸው ህዝቦች እኮ አሉ። እንደ ኢትዮጵያ አይነት ከብሉይ ኪዳን ጋር የሚገናኝ ታሪክ የሌላቸው ህዝቦች አሉ። ግን ስርዓተ አምልኳችን ከታቦቱ ምንም ግንኙነት የለውም አይሉም። የግብፅ ቤተክርስቲያንንም የኢስተርኖችንም የካቶሊኮችንም ሁሉን ልናይ እንችላለን ከፍተን። እነሱ እንደዚህ ታሪክ ስለሌላቸው ቴዎሎጂካሊ ግን ራሳቸውን ስርዓተ አምልኳቸውን ከዚያ ጋር አናያይዝም አላሉ። ምክንያቱም ለሁሉም የሚሰራ ቴዎሎጂካል አርጊመንት አለ። ብሉይ ኪዳን ለአዲስ ኪዳን መንደርደሪያ ነው፣ አዲስ ኪዳን ፍጻሜ ነው። ስለዚህ ሁሉም ክርስቲያን የሆነ ህዝብ ሁሉ ከብሉይ ኪዳን ጋር ሂስቶሪካሊ ይገናኛል፣ ቴዎሎጂካል ሊንክ አለው ማለት ነው። ግዴታ አዶፕት ሲያደርግ ክርስትናን ከብሉይ ኪዳን ጋር የሚያገናኘው ነገር ሁሌ ይኖራል። ሂስቶሪካል የሆነው ነገር ባያስማማ ቢያጨቃጭቅ እንኳ አዲስ ኪዳን ላይ ዋናው ቴዎሎጂ ስለሆነ ቴዎሎጂው ላይ መነጋገር እንችላለን። አንድ የኢትዮጵያ ቤተክርስቲያን ስለ ታቦት ስለ መሰዊያ አንስታ ከአዲስ ኪዳን ጋር በማይገናኝ መንገድ ብሉይ ኪዳን ላይ አቁማ ከሆነ እሱን በቃ አሁን እኔ በጣም ሃፒሊ ረጅም ሰዓት ወስደን ልንነጋገር እንችላለን። እሺ መምህር፣ ሌላ ጊዜ ፕሮግራም ይዛለሁ። ግን አሁን አለምዬ ጥያቄ ካለች በቃ እንደዛ ይሻላል። እሺ እኔ ወጥቻለሁ። ቴንኪው መምህር በረከት፣ የኔ ጥያቄ ይሄ ነው። ለማንኛውም ቴንኪው ቻው፣ ስለሰጠን ጊዜ ቴንኪው በጣም። አለምዬ አለሽ? አለው ሱሪት ዳና ሰላም ዛላችሁ ብያለሁ። መምህር በረከት፣ የኔ ጥያቄ ወደ ኢትዮጵያ ከታቦት ማለት ታቦተ ጽዮን ከገባ ጊዜ ጀምሮ ታቦት በኢትዮጵያ የታቦት ክብረ በዓል ወይም ደግሞ በዓላቶቹ እንደቀጠሉ ከብሉይ ኪዳን እንደቀጠለ ከቅድም ጀምሮ ስትነጋገሩ ነበረ። በመጽሐፍ ቅዱስ ግን በኤርሚያስ 3:16 ላይ የእግዚአብሔር ቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ የማያደርጉትም
አያስቡትምም አያሽትምም ከእንግዲህ ወዲህ አይደረግም ብሎ በ4 ነጥብ ነው የሚዘጋው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ መሰዊያ ምናምን የሚሉትን ነገር በመጀመሪያ ደረጃ አንደኛው ጥያቄ ታቦት ተብሎ ለምን ተጠራ በአዲስ ኪዳን የሚል ጥያቄ አለኝ። መሰዊያ በመጽሐፍ ቅዱስ አብዛኛው ቦታ ላይ መሰዊያ ብሎ ተጠቅሷል። ኦኬ መሰዊያን እንደ መሰዊያነቱ ልንቀበለው እንችላለን። ለምን ታቦት ተብሎ ተጠራ የሚል ጥያቄ አለኝ። ሁለተኛው ደግሞ አሁን ያነበብኩትን ኤርምያስ 3:16 ላይ የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብም አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አያደርጉም ብሎ በ4 ነጥብ ነው የሚዘጋው። ምክንያቱም እንደማይታሰብ ነው የሚያሳየው። እና የኢትዮጵያ ቤተክርስቲያን ጌታ ምታ ነው ይህንን የታቦት ስርዓት እያካሄደችው ያለችው። ሲቀጥል ደግሞ በዚሁ በተያያዘ መንገድ ደግሞ ይህ ታቦት የተባለው ለእስራኤላውያን ነበር የተሰጠው። ከዛም በኋላ እንደተማረከ መጽሐፍ ቅዱስ ይነግረናል በሌላ መንገድ። ሲቀጥል ደግሞ ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ወደ ኢትዮጵያ እንደገባ ይነገራል ማለት ነው። እሱም ጥያቄ አይደለም፣ ይሁንሽ ችግር የለውም። ግን እንዴት ሊቀጥል ቻለ? ቀጥሏል ለማለት ደግሞ የመጽሐፍ ቅዱስ መነሻ ሀሳባችን ወይም ደግሞ መንደርደሪያችን ምን ይሆናል የሚል ጥያቄ አለ፣ ቢመልሱልኝ። እሺ አሁንም ቢሆን ሚስ አንደርስታንድ እንዳታደርጉኝ፣ እኔ ሶሪቲ ምስክር ነች። እዚህ ቤት ገብቼ ማብራራት ከጀመርኩ 3-4 ቀን ስገባ ምንም አይነት ሂስቶሪካል አርጊውመንት አላነሳውም። ሂስቶሪካል አርጊውመንት ላይ የተመሰረተ አስተምሮ ሳይሆን የኢትዮጵያ ቤተክርስቲያን ስርዓተ አምልኮ፣ ቅዳሴው፣ ስለ ታቦቱ አቀራረጹ፣ ኮንሴክሬሽኑ፣ በአጠቃላይ በታቦቱ ላይ የሚፈጸመው አገልግሎት የአዲስ ኪዳን ሰማያዊ አገልግሎት ነው፣ በብሉይ ኪዳን ላይ የቀረ አይደለም የሚለው ነው ሳብራራ ነበረ። አሁን ሁለተኛ የጠየቅሽን ጥያቄ የመጀመሪያው ላይ እመጣለሁ። ሁለተኛ ታቦት ለምን ተባለ? ደጋግመን ከአግዛቸውም ጋር ስንነጋገር ደጋግመን ሳነሰው ነበረ። ሰምታችሁ ከሆነ የአዲስ ኪዳን መሰዊያ ታቦት አይባልም ማለት፣ ታቦት ሊባል አይገባም ማለት ጌታችን የፈጸመው አገልግሎት ከብሉይ ኪዳን ጋር ከመሰዊያው ጋር ነው እንጂ ከታቦቱ ጋር አይገናኝም እንደማለት ነው። ባዘው ይሄ በጣም አደገኛ። እንዴት ይሄን መረዳት ሰው ይከብዳል። በብሉይ ኪዳን እያንዳንዱ የመስዋዕት አገልግሎት ከክርስቶስ ጋር የሚገናኝ ከሆነ ታቦቱ ደግሞ በዓመት አንድ ጊዜ እንደውም በጣም የመጨረሻው የከበረው መስዋዕት የሚቀርብበት ነው። ያ መስዋዕት የሚቀርብበት ከክርስቶስ ጋር አይገናኝም ልንል ነው ማለት ነው። ሌሎቹ መሰዊያዎች የሚቀርብባቸው መስዋዕት አለ፣ ከክርስቶስ ጋር ስለሚገናኙ መሰዊያዎቹ ሊንክ አላቸው። ታቦቱ ግን ከክርስቶስ ጋር አሁን ካለው ከአዲስ ኪዳን መሰዊያ ጋር ሊንክ የለውም ካል በጣም ሳክሪድ የሆነው ዘሞስት ሆሊ የሆነው የብሉይ ኪዳን ነዋይ ያ መስዋዕት የሚቀርብበት ሊቀ ካህናቱ በዓመት አንድ ጊዜ የሚያቀርብበት ያ ነዋይ ከክርስቶስ አገልግሎት ጋር ግንኙነት የለውም፣ ከክርስቶስ መስዋዕት ጋር ግንኙነት የለውም ልንል ነው ማለት ነው። ይሄ ደግሞ በጣም ትልቅ ስህተት ነው ማለት ነው። ስለዚህ አለ እንዴ ምን በአዲስ ኪዳን ይገርማል። በሰማይ አለ እኮ ራዕየ ዮሐንስ ላይ እኮ ታቦት ተብሎ ተጠቅሷል። በሰማይ ባለው አገልግሎት ካለ በቤተ ክርስቲያንማ ምን ይገርማል? ለምን ታቦት በክርስቶስ ፉልፊልድ የሆነ ስለ ክርስቶስ የሚገልጥ እና በዓመት አንድ ጊዜ የሚቀርበው ዘሞስት ሆሊ አልታር ነው። ዘሞስት ሆሊ የሆነው ሳክሪፋይስ የሚቀርብበት ስለሆነ ይሄንን ከአዲስ ኪዳን ማውጣት አንችልም ቴዎሎጂካሊ። ይሄንን ያው እኛ ብቻ ሳይሆን ቅድም ደጋግሜ ብያቸዋለሁ፣ ማንም ትራዲሽናል አብያተ ክርስቲያናት ስለ አልታር ሲያስተምሩ አልታራቸውን ከብሉይ ኪዳን ታቦት ጋር ያያይዙታል። አውጥቼ ላነብላችሁ እችላለሁ። በግብፅ ቤተክርስቲያን፣ በኢስተርን ኦርቶዶክስ፣ በካቶሊክ በቃኛ አልታር ብቻ ነው የምንል ከታቦት ጋር አይገናኝም አይሉ ኤክስፕሌን ያደርጋሉ። ለምሳሌ በኢስተርን አብያተ ክርስቲያናት በታቦቱ ላይ መቀመጥ ከሚችሉ ነገሮች በአልታራቸው ላይ እነሱ አልታር ምንድነው ቅዱስ ቁርባን ከሚፈጽሙበት አልታራቸው ላይ መቀመጥ ከሚችሉ ነገሮች ብዙ ነገር መቀመጥ አይችልም፣ ስርዓት አላቸው። መቀመጥ ከሚችሉ ነገሮች አንዱ ወንጌል ነው። ሁለተኛው መስቀል ነው።
እና ይህንን ሲያብራሩ ቪዲዮ ከፍቼ ላሳያችሁ እችላለሁ። ምንድን ነው የሚሉት? በታቦቱ ላይ የሚቀመጡት በፊት በብሉይ ኪዳን ታቦቱ ላይ የሚቀመጡት አንደኛ 10ቱ ትእዛዛት የተጻፉባቸው ጽላቶች ነበሩ። ስለዚህ አሁን እኛ ወንጌልን ነው በዛ ፋንታ 10ቱ ትእዛዛት ሳይሆን የክርስቶስ ሕግ ወንጌል የ10ቱ ትእዛዛት ፍጻሜ ወንጌል ስለሆነ ጌታ ወንጌል ስለሆነ ጌታ ለቀደሙት አትግደል እንደተባለ ሰምታችኋል። ለቀደሙት እንደዚህ አትባል እንደተባለ ሰምታችኋል። እኔ ግን እላችኋለሁ እያለ ፍጽምት አድርጎ የሰራት ወንጌል የዚያ ፍጻሜ ስለሆነች መሰዊያቸው ላይ ከሚቀመጥ ነገር እንዲቀመጥ ከሚፈቀድ ነገር አንዱ ወንጌል ነው። ሁለተኛው መስቀል ነው። በብሉይ ኪዳን የአሮን በትር ታቦት ውስጥ ይቀመጥ ነበረ። አሮን ማለት እስራኤል የቀይ ባህርን የከፈሉባት በትር። አሁን መስቀል የዛ ምሳሌ ነው። ጌታችን ሞትን ያጠፋበት በመስቀል ተሰቅሎ ነው እና የዛ ፍጻሜ ብለው መስቀል ያስቀምጣሉ። ስለዚህ ሁሉም ትራዲሽናል አብያተ ክርስቲያናት መሰዊያቸውን ከታቦት ጋር ያገናኛሉ፣ በሚስጥር ኤክስፕሌን ሲያደርጉ ማለት ነው። በስምም ይጠራሉ። ለምሳሌ የሶሪያ ኦርቶዶክስ ቤተክርስቲያንና የማላንካራ ኦርቶዶክስ አብያተ ክርስቲያናት ሙቬብል የሆነውን አልታራቸውን ታብሌት ነው የሚሉት፣ ጽላት ማለት ነው። ታብሌት እንግዲህ ታቦት ውስጥ የሚቀመጥ ነገር ነው። ስለዚህ ስሙን ራንደምሊ የሚጠቀሙት ሁሉም በክርስቶስ ስለተፈጸመ ነው ማለት ነው። በክርስቶስ ፍጻሜ ያላገኘ የብሉይ ኪዳን አገልግሎት የለም። ስለ ታቦተ ጽዮን አመጣጥ ምናምን የሆነ ጥቅስ ጠቅሰሻል። እውነት ለመናገር የብሉይ ኪዳን የታቦተ ጽዮን አመጣጥ ታሪክ ምናምን ኮምፕሌክስ ነው። እኔ በዛ ዙሪያ ኦቶሪቲ አይደለም በእውነቱ። ይህንን ታሪክ ለመከራከር በጣም ብዙ ጥናቶች በዘነ ግራማንኩክ ምናምን ያጠኗቸው ብዙ ጥናቶች አሉ። ሌላ ሰዎች ያጠኗቸው ጥናቶች አሉ። እኔ የቤተክርስቲያንን ትራዲሽን ሲምፕሊ ነው የምቀበለው። ግን ከአዲስ ኪዳን ጋር ማለት የብሉይ ኪዳን ታቦት ኢትዮጵያ ውስጥ ባይኖር የኢትዮጵያ ቤተክርስቲያን አሁን ያለው አገልግሎት አይኖራትም ማለት አይደለም። ምክንያቱም እኛ ሼር የምናደርገው ሌሎቹ አብያተ ክርስቲያናት ሁሉ ሼር የሚያደርጉትን የመሰዊያ አገልግሎት እንጂ የተለየ ስላልሆነ እኔ ቴዎሎጂካል የሆነውን ነገር ነው በደንብ አጥንቼ መከራከር የምችለው። ሂስቶሪካል የሆነውን ነገር ግን ሂስቶሪካል ኦቶሪቲ ላለው ሂስቶሪካሊ በደንብ ላጠና ሰው ብትጠይቁ ይሻላል። እሺ መምህር ቴንክ ዩ። ሶሪቲ ቆይ እዚህ ጋር አንድ ነገር ብለዋል። በአዲስ ኪዳን ታቦት የሚባል ነገር በመጽሐፍ ቅዱስ አናነብም። ኦኬ የቃል ኪዳኑ ታቦት የሚለው ራዕየ ዮሐንስ ላይ እንግዲህ ስለምን እንደሚያወራ ሰፋ አድርጎ ማየት ያስፈልጋል ብዬ አስባለሁ። አሁን ዛሬ ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የምናየውን ታቦት ነው ብዬ አላምንም። ምክንያቱም እሱ ስላልሆነ። ግን ዕብራውያን ላይ ይሁን ጳውሎስ በተለያየ መንገድ መሰዊያ ብሎ የሚጽፋቸው ሀሳቦች ላይ ታቦት የሚል አገላለጽን አልተጠቀመም እና ስለዚህ ታቦቱ የብሉይ ኪዳን የነበረው ታቦት በአዲስ ኪዳን ቀጥሎ ከሆነ ታቦቱ እንደቀጠለ ይናገር ነበረ ብዬ አምናለሁ። ግን አንድም ቦታ ላይ በአዲስ ኪዳን ታቦት የሚል ስምን አናገኝም እና ቅድም ሲናገሩ አንድ ነገር ታቦት ከሌለ ብለው ነበረ እና ይሄኛውን እንደዚህ በጣም አድምተን የምናወራበት ከሆነ ለምን እነ ጳውሎስ በተለያየ መንገድ ዕብራውያን ላይ ይሁን ለቆሮንቶስ ሰዎች የሚሆን በየትኛውም መንገድ ለምን ታቦት ብሎ አልተጠቀመም መሰዊያ የሚለው ቦታ ላይ የሚል ጥያቄ አለኝ። ሶሪቲ ቅርታ፣ ተመሳሳይ ጥያቄ ነው። አብሬ ማስኬድ ይችላለሁ? እሺ ቀጥላለሁ። ሁላችሁንም ሶሪቲንም ሁላችሁንም ሰላም ብያለሁ። እኔ ምንድነው ያው አሁን ዓለም ካነሳቸው ጋራ የሚሄድ ሀሳብ ነው እና ያው እንደው በጣም ይሄ ኮምፕሊኬትድ ያልሆነው ስብስብ ያልሆነና ቀላል በሆነ መልኩ ጥያቄ ላንሳ ብዬ ነው እና ይሄ ከታሪክ አንጻር አይደለምም እያልን መምህር በረከት መልሰው ያነሱታል እና የሌሎችንም ቤተክርስቲያን አሁንም ያለውን ያለፈውንም ለማንሳት ይሞክራሉ። ከሱ አንጻርም ያለውን አይደለምን የምገባው እና ቀለል ያለ ነገር አሁን እህቴም ካነሳቸው አንጻር ላንሳ። ለምንድን ነው ያስፈለገው እንዲህ ማድረጉ? አንድ ማነሳው። ሁለተኛ እንግዲህ እንዲሁ እስከ ታሪክ እኛ ልጠይቅ ማለቴ እንዲህ ማድረጉ ስላልከኝ ነው። ምን ማድረጉ ነው? ጥያቄውን ለመረዳት ነው።
እሺ የገለጽኩ ስለሆነ ነው። አሁን የታቦቱን አካሄድም የአዲስ ኪዳን መገለጫ አድርጎ መሄዱም አዲስ ኪዳን ነው እዛ ላይ እየተገበረ ያለው የሚል ሀሳብ አለው እና ግን በዚህ በስርዓት መልኩ ያስፈለገበትን መልኩ ይበልጥ እንድረዳ ስለፈለግኩ ነው እና እሱን እንዲገልጹት ነው። አሁን ለምሳሌ ቅድም አንድ ነገር መልሰዋል እና በኢትዮጵያ ውስጥ ካለው ኮሚኒቲ አንጻር ወይንም ልክ ነው እሱ ከታሪክ አንጻር የአይሁድ ህዝቦች ኢትዮጵያ ውስጥ አሉ ወይንም የገቡበት ሁኔታ አለ። ከዛ አንጻር ያነሱት ነገር አለ። ከዚህ የተነሳ ያው ግንኙነት አለ የሚለውን ነው። ከኛ በላይ ራሱ በመጀመሪያዊቱ ቤተክርስቲያን እንደሚያውቁት የኢየሩሳሌም ቤተክርስቲያን አለች። ለምንድን ነው እንደዚህ አይነት ነገር ተጽፎልን ሲተገብሩ ያላየ ነው? ስለ ጌታ እራት እናገኛለን እና ስለ መሰዊያ አንስተዋል። እሱም ሌላ ጥያቄ ይሆናል። በመሰረቱ መሰዊያ ከተነሳ መስዋዕትም ይነሳል። ከክርስቶስም ጋር ክላሽ ያደርግ ይሆን ወይ ተብሎም መነሳት አለበት። ምናልባት በዚህ መልኩ ከወንጌላውያን አማንያንም ጋር የተለያየ ሀሳቦች ሊኖሩ ይችላሉ እና እኔ አንዳንዴ ይሄ መሻር መፈጸም የሚለው ነገር ይነሳል እና ጌታችን ሊሽር አልመጣውም ግን ፈጽሞታል የሚለው መሰመር አለበት። እሱ በደንብ መሰመር አለበትና ስለዚህ ራእይ ላይ ያለው ሀሳብ ራሱን የቻለ ሰፊ ሀሳብ አለው። ስለ ታቦቱ የተነሳበት ጊፍት ጥያቄን ስፔሲፊክ አድርገው ታስቀምጥ። ይሄ ነው ጥያቄ ብለክ ማብራሪያ እየሰጠ ስለሆነ አንተ አይ እንትን ማለት እኔ ወደ ጥያቄው ልመጣ ነው። የራሴን ሀሳብ በዛው አስቀምጬ ብዬ ነው እና ራእይ ላይ ያለውን ሀሳብ እንግዲህ የምንገልጸውም ነገር አለ፣ ማንገልጸውም ነገር አለ። መጽሐፍ ቅዱስ ላይ ያሉትን ነገሮች ስንመለከት ማለት ነው። ስለዚህ ምን ለማለት ነው? በስርዓት መልኩ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን በምታደርገው መልኩ የቀድሞዋ ቤተክርስቲያን ስታደርግ አይታይም። ምንም ቦታ ላይ ይሄ ለምንድን ነው እየተደረገ ያለው? ብሉይ ኪዳን የአዲስ ኪዳን ጥላ ነው እንደሚያውቁት። የቀድሞዋ ቤተክርስቲያን ምንድን ነው ስታደርግ የማይታይ ነበር? ክሊር አድርገው። የቀድሞዋ ቤተክርስቲያን የማታደርገው አሁን እየተደረገ ያለውን ክሊር አድርገህ ጠይቃቸው። እሺ አሁን የታቦቱን አካሄድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትሄድበትን መልኩ ለማለት ብዬ ነው። ወደዛ ዝርዝር እንዳልገባ ብዬ ነው። ያው ግልጽ ነው ብዬ ነው እየተነሳ ስለነበረ ሐሳቡ። ስለዚህ የቀድሞዋ ቤተክርስቲያን ይሄንን አሁን በሚተገበረው መልኩ አታደርግም። አሁን እንኳን ምናልባት አሁንም አዲስ ኪዳናዊ ልናደርገው የምንችላቸው ሐሳቦች ሊነሱ ይችላሉ እና አሁን ጥምቀትም ለምን ከዛ ጋር ተገናኘ የሚል እሳቤ ሊነሳ ይችላል። እሱ ጋም እንኳን ሳልገባ ማለት ነው። ስለዚህ እኔ ከዚህ አንጻር ነው ብቻ እና ለምንድን ነው ማናገኘው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታደርገው ይሄን ነገር አሁን ሌሎች ስርዓቶች ማይነር የሆኑ ነገሮች ቢሆኑ ዳዝም ማተር ብዙ ነገሮች በየቤተ እምነቶች አሉ። ይሄ ግን ስለ ታቦቱ ስናነሳ የእግዚአብሔርን አብሮነት ስለሆነም ነው። አንድ ከእሱ አንጻር የሚታሰብ ስለሆነ ነው። ስለ መሰዊያውም ስናነሳ መስዋዕትንም ስለምናነሳ ነው። ስለዚህ በዚህ መልኩ መሄዱ ለምን አስፈለገ? እንደገና የአዲስ ኪዳን መረጃ ቀጥታ ሲተገብሩት የነበረ ነገር ሊሰጡን ይችላሉ ወይ ለማለት ነው በእኔ በኩል። አመሰግናለሁ። እሺ መምህር ጥያቄውን አይሆፕ ይዘዋል ብዬ ገምታለሁ። ሶሪቲ ያው ይህን ጉዳይ በጣም እየተጠያየቅን ስንመላለሰው ነበረ ባለፈው። እኔም ዳዊት ሉተራኖም ብዙ ነገር እያቀረብን ነበርና አይ ቲንክ አዲስ ሰው ስለሚገባ ሁልጊዜ እንደ አዲስ ጥያቄዎች ይጠየቃሉ መሰለኝ። እኔ ቅድም እዚህ ሂስቶሪካሊ ጋር ያለው ነገር እሱን እንትን ለማድረግ ነው የገባው እንጂ ያው ነገሮች በጣም በየጊዜው ሲደጋገሙ ትንሽ ይከብዳል። ለማንኛውም ወንድሜ የባለፈው ነገር ካልሰማ ከሆነ በጣም ባጭሩ ልመልስልህ። አንደኛ በአዲስ ኪዳን መሰዊያ አለ። ቅዱስ ጳውሎስም መሰዊያ አለን ብሏል። ቆሮንቶስ ላይም የጌታ ጠረጴዛ ብሏል። የጌታን ማዕድ ጠረጴዛ የጌታን ማዕድ ከአጋንንት ማዕድ ጋር እንዴት ትካፈላላችሁ ብሎ የአጋንንት ማዕድ የታወቀ ነው። አጋንንት አልታር አላቸው።
የመስዋዕት ስርዓት አላቸው። ይሄኛውም የመስዋዕት ስርዓት የሚያመለክት እንደሆነ ግልጽ ነው። ሁለተኛ ሚልክያስ 1 ላይ የጌታ ማዕድ አሁንም ሎርድስ ቴብል የሚለው ለመሰዊያው ተነግሯል። ስለዚህ የጥንት ክርስቲያኖች የጌታን ስጋና ደም የሚቀበሉበትን ማዕዳቸውን፣ ጠረጴዛቸውን መሰዊያ አድርገው ይቆጥሩ ነበረ። ከዛ ውጭ ግን በአዲስ ኪዳን እነዚህ ምልክቶች ተነግረውናል። በራዕየ ዮሐንስ ላይም ደግሞ መሰዊያ አለ ተብሎ ተነግሯል በሰማይ። ስለዚህ በሰማይ ስርዓት አምልኮ ይፈጸማል። መላእክት አሉ፣ መላእክት ያመሰግናሉ፣ እንደውም ዕጣን ሁሉ ምናምን ተብሎ ተነግረዋል። ስለዚህ ቤተክርስቲያን ከዚህ ከሐዋርያት መሰዊያ አለን ከሚለው ከሰማያዊው አምልኮ ከዛ በኋላ ደግሞ ቅዱስ ቁርባን ራሱ ምንድነው መስዋዕት ነው ብለው ስለሚያምኑ ነው ጥንታውያን ክርስቲያኖች። በቀደም ዓርብ ዕለት እኛ ቤት የተነጋገርንበት ነበር። ሰምታችሁ ከሆነ ከነ ጀስቲን ማርቲር ጀምራችሁ ከዲዳኬ ጀምራችሁ ሁሉንም አባቶች ቅዱስ ቁርባን መስዋዕት ነው። ሚልክያስ ላይ የተነገረው በስሜ ዕጣን ታጥናላችሁ፣ በስሜ ንጹህ የሆነ ቁርባንን ታቀርባላችሁ ብሎ እግዚአብሔር የተናገረው ለቅዱስ ቁርባን ነው የተረጎሙት ጥንታውያን ክርስቲያኖች። ይህንን ለምን ተረጎሙት እንደዛ ብለው? አሁን እኛ እንደምንረዳው ለምን አይተረጎሙትም ካላችሁ እንዴ እናንተ ደግሞና እነሱ ደግሞ አሁን እናንተን ምንድነው የሚሏችሁ? ለምንድን ነው እንዲህ ብላችሁ የማትተረጉሙት ነው የሚሏችሁ? ምክንያቱም ክርስቶስ ሐሙስ ማታ ያቀረበው የቆረሰው ስጋው ያፈሰሰውን ደሙን ነው ሪፕሬዘንት ያደረገበት። ህብስቱን እየቆረሰ ስለናንተ የሚሰጥ ስጋዬ፣ ደሙን ጽዋውን ይዞ ስለናንተ የሚፈስ ደሜ ብሎ ወደ ሰማይ እያመሰገነ ከዕለተ ዓርቡ መስዋዕት ጋር አገናኝቶ የዚያ ሳክራመንታል ሪፕሬዘንቴሽን እንደሆነ ሳክራመንታሊ ዓርብ የሚቀበለውን መከራና ሞት ሐሙስ ራሱ አክት እያደረገ ራሱ እያሳየ ይሄ የእናንተ የማቀርበው መስዋዕት ነው በመስቀል ላይ ብሎ የሰጣቸውን አይ መስዋዕት አይደለም ብትሉ ጥንታውያን አባቶች ከአንደኛው ክፍለ ዘመን ጀምሮ የነበሩ አባቶች እናንተንም ደግሞ እንደዛ ነው የሚሏችሁ። ለምን ትሉታላችሁ? ሁለተኛ መንፈስ ቅዱስ ቤተክርስቲያንን ይመራታል፣ መጻሕፍትን እንድትረዳ ያረጋታል፣ ወደ እውነት ሁሉ ይመራታል የሚለው ነው የምትሉት። አንደኛው ክፍለ ዘመን ጀምሮ ያሉ አባቶች በአጠቃላይ ቅዱስ ቁርባንን መስዋዕት በማለታቸው ተሳስተው ከሆነ እንዴ ክርስቶስ ምንድነው የሚሰራ የነበረ? መንፈስ ቅዱስ ምንድነው የሚሰራ የነበረ? የቤተ ክርስቲያን ጠበቆች እኮ ናቸው እነዚህ እነ ጀስቲን ማርቲር በሰማዕትነት የሞቱ እኮ ናቸው እና አግናጢዮስ። እነዚህ ቅዱሳን ራሳቸውን ለክርስቶስ መስዋዕት አድርገው የሞቱ ሰዎች እንዲህ ብላችሁ ተረዳችሁት ብላችሁ መንፈስ ቅዱስ አይገልጥላችሁ ነው የተረዳችሁት እያልን ነው ማለት ነው። እና በትክክል ደግሞ መጽሐፍ ቅዱሳዊውን ኮንሴፕት ይዘውታል። ምክንያቱም ቅዱስ ቁርባንን ከመስዋዕት መለየት አይቻልም። ቅዱስ ቁርባን መስዋዕት አይደለም የሚል ሰው በሌላ አነጋገር ምን እያለ ነው? ቅዱስ ቁርባን ከዕለተ ዓርብ ጌታ ካቀረበው መስዋዕት ጋር ግንኙነት የለውም እያለ ነው። ከክርስቶስ ስጋና ደም ጋር ግንኙነት የለውም እያለ ነው። በሌላ አነጋገር በቅዱስ ቁርባን አማናዊነት አያምንም ማለት ነው። በቅዱስ ቁርባን አማናዊነት የማታምኑ ከሆነ መሰዊያ አያስፈልጋችሁ። እሺ መምህር፣ ያው እንትን እንዳንሄድ ወደ አለፍ ብለን እንዳንሄድ ብዬ ነው። ያው መልሱን አይ ቲንክ ጊፍት መልስ ተመልሶልኛል ትላለክ? አልተመለሰልኝም። እኔ አሁን እሳቸው የጌታ እራትን መስዋዕት የአምልኮም ዝማሬም ስንዘምር መስዋዕት ነው እና እንደሱ አይነት እሳቤ ከሆነ መልካም ነው። የጌታ እራት ደግሞ የጌታን ውለታ ከህብረት አንጻር ችግር የለም። ጥያቄ ስጠይቀኝ በጣም ረዥም የሆነ ኤክስፕላኔሽን እየሰጠ ስለጠየቀኝ ገብቶኛል። ባኬንድ ፎርዝ እናድርገው። ጌታ በዕለተ ሐሙስ ለሐዋርያት የሰጣቸው ቆርሶ የሰጣቸው ህብስት ስጋዬ ነው ብሎ የሰጣቸው በዕለተ ዓርብ በመስቀል ላይ መስዋዕት አድርጎ ካቀረበው ስጋው ጋር ግንኙነት አለው የለውም?
አለው። እኔ በማምነው እኔ መጽሐፍ እሺ ቅዱስን ግንኙነት ካለው ያኛው ህብረት አለው፣ መስዋዕቱ ነው ህብረት የኛው አለው። መስዋዕት ሳይሆን እንዴት ይቀራል? በህብረት መልኩ ኖ ግንኙነት ካለው የዕለተ ዓርቡ መስዋዕት ከሆነ ጌታ የሰጠው ደግሞ ህብስትና ወይኑን ስጋውና ደሙ አድርጎ የሰጠው ከዕለተ ዓርቡ ጋር የሚገናኝ ከሆነ መስዋዕት ከሆነ የክርስቶስ ስጋና ደም ጋር ህብረት ያለው ግንኙነት ያለው ሆኖ ሳለ እንዴት ነው እሱ መስዋዕት የማይሆነው? ሁል ጊዜ መስዋዕት አይሆንም። በእኔ መጽሐፍ ቅዱስን በምረዳው መስዋዕት አንድ ጊዜ ተከናውነዋል። አንተ በምትረዳው አይደለም፣ አንተ በምትረዳው አይደለም። መጽሐፍ ቅዱስን በሚለው ነው። ህብረት ያለው አይደለምን ነው የሚለው። ህብረት ነው ያለው፣ ግንኙነት ነው ያለው። ህብረት ያለው መስዋዕት በመሆን ህብረት የለውም ማለት ነው። ይኸውልዎት እሱም በወንጌል ወይንም በፕሮቴስታንት አማንያንን መካከል ልዩነት ሊኖረው ይችላል እና ቀጥታ ከመለወጥ አንጻርና ከህብረት ግንኙነት አለው ከሚለው አንጻር ማለት ነው። እሱ ሳይሆን እኔ የምናስቀምጣቸው አንተ ምንድን ነው የምትወክለው? ሪል ፕሬዘንስ የሚሉትን ነው? ሲምቦል የሚሉትን ነው? የትኛውን ነው የምትወክለው? ህብረት አለው በሚለው ነው እኮ። ሪል ፕሬዘንት ማለት የክርስቶስ ስጋና ደም ነው ብለህ የሚያምኑትን ነው? በአማርኛ የክርስቶስ ስጋና ደም ከሆነ የክርስቶስ ስጋና ደም ከሆነ በመስቀል ላይ የተሰቀለው ራሱን አሳልፎ የሰጠበት ስጋና ደም ከሆነ በመስቀሉ ላይ ያለው መስዋዕቱ ነው። ይሄኛው ደግሞ ህብረት ያለው ግን መስዋዕት የማይሆንበት በምን አግባብ ነው የማይሆነው? ቲንክ ቴዎሎጂካል ዲፍረንሱን ያወቀው አይመስለኝም። ጊፍት በጣም ይቅርታ መሀል ስለገባው መምህር በረከት። እሺ ያወቀው አይመስለኝም አይባልም፣ ግን የራስህን ሀሳብ ብትናገር ጥሩ ነው። እኔስ አሁን ወደ ሌላ ጥያቄ ነው፣ ይሄ ሌላ ጥያቄ ነው የሚመራው። በነገራችን ላይ ይሄ ወደ ሌላ ሀሳብም ነው እሳቸውም እየሄደ ያሉት። እኔ ስለ ሴሬሞኒውን ያነሳሁት ላረግ ነበረ በንቀት በምናምን ሳይሆን ያው አንተ ችግር የለውም አይደለም፣ በቅንነት የተናገርኩት። እሳቸው ሊሉ የፈለጉት ነገር ምንድን ነው? የመጀመሪያው ነገር ይለወጣል ብለው የሚሉ አሉ፣ እንደ ኦርቶዶክስ እና እንደ ካቶሊክ ያሉ። አንደኛው የመጀመሪያው ነገር እሱ ነው። ሁለተኛው ነገር ደግሞ መታሰቢያ ነው ብለው የሚሉ አሉ። ሶስተኛ ደግሞ ልክ እንደ ሉትራኖች ሪል ፕሬዘንስ ብለው የሚሉ አሉ፣ ወይ ደግሞ አማናዊ ብለው የሚሉ አሉ። አማናዊ ሲባል እነዛም አማናዊ አይሉ ማለታቸው ማለት አይደለም። ስለዚህ አንተ የትኛው የአስተሳሰብ ውስጥ ነው ያለኸው? መታሰቢያ ነው የምትለው ወይስ ደግሞ ይለወጣል ነው የምትለው ወይስ ደግሞ ልክ እንደ ሉትራኖቹ ሪል ፕሬዘንስ ወይም አማናዊ መገኘት ነው ብለህ የምትለው የሚለውን ለማለት መሰለኝ እሳቸውና በደንብ ለመነጋገር እሱ እኮ ቀላል በጣም ቀላል ነገር ነው። መልሼዋለሁ። እሱን እኮ በህብረት ደረጃ ነው ማምለው ስል ስለመታሰቢያ ነው እያነሳ ያለሁት እንጂ ዳይሬክት ይለወጣል ከሚለው ወገን አይደለሁም። በእኛ መካከልም ልዩነት አለ ብያለሁ። አሁን ርዕሱ ግን እሱ አልነበረም። በነገራችን ላይ ምሳሌ ነው ከሚሉት ነው አንተ ከሉትራንም ከኦርቶዶክስም ያልሆነ ማለት ነው አይደል? ጊፍት አንተ ምሳሌ ነው። ህብረት አለው በሚለው ነው። በቃ ለአንተ እኮ ምንም መሰዊያ አያስፈልግም። ጊፍት ችግር የለው፣ መከራከር አያስፈልግም። መከራከር እኮ አይደለም የያዝነው፣ ውይይት አይደለ የያዝነው፣ መነጋገር ነው የያዝነው። ስለዚህ ከዛም ይሄኛውማ እኔ ነገሩ እሱን አልነበረም እኮ ጥያቄው። ይሄ ማለቴ እኔ ራሱ መታሰቢያ ነው እንጂ ሪል የክርስቶስ ስጋና ደም አይደለም ብዬ ባምን መሰዊያ አያስፈልግም ብዬ ከሚከራከሩ ስለመሆን ማለቴ ነው። እንዳንተ ባንተ ጎን ነው። መምህር በረከት ጥያቄው ስለ ጌታ እራት ስላልመሰለኝ ነው። አሁን ወደዛ ሄደዋል ማለት ነው። አንዱ ክፍል ልታረጉት ይችላል። አትውሰዱብን። አሁን ስለ ታቦቱ ስለመሰዊያው ነው። አይ እንደዛ አትሄዱና አሁን ጥያቄ እኮ አንተ ወንድማችን ጊፍት መስዋዕት ነው ብላችሁ ቅዱስ ቁርባንን ታምናላችሁ ወይም ለዛ ነው ወይ መሰዊያ የምትሉት አይነት ጥያቄም ስለጠየቀኝ ነው። አይ እንደሱ አልጠየቅኩም። በመሰረቱ የሰሙበት መንገድ ያ ሊሆን ይችላል። ኖ እንደዛ አላልክም። ይህንን መሰዊያ ማለት
ቅዱስ ቁርባንንም የጌታ እራትንም መስዋዕት ወደ ማለት ያስሄዳል አይነት ነገር አላወራም። ያ እኔ ያወራሁበት መንገድ ግን ከታቦቱ ስርዓት ከሚደረገው ጋር በሄድኩበት ስለ መስዋዕት ስለ ምስጋና ቆያ መምህር በረከት እንድች ዋን በዋን እንትን የማለግ ነገር ሳይሆን ሁለታችሁም አሁን ስፔሲፊክ የሆነውን ጥያቄህን አስቀምጠውና እሳቸው መልስ ይስጡ። ሌሎቻችን ዌር ታየርድ በጣም ደክሞናል። ስለዚህ አጠር አድርገህ ጥያቄን ብቻ አስቀምጥ። ጊፍት ወይ ተመልሶልኛል ካልክ እኔ አልመለሱልኝም። ሊቆም ይችላል ጥያቄው በልዩነት ልጨርስ። የክርስቶስ እውነተኛ ስጋና አይደለም ብሎ ከሚያምን ሰው ጋር እኔ ስለ መሰዊያ መነጋገርም አልፈልግም። ቆያ መምህር እንዴ አንድ ጊዜ እሺ። እኔ ያነሳሁት ጥያቄ በአዲስ ኪዳን የተተገበረበትን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትተገብርበትን አካሄድ በአዲስ ኪዳን ያለውን ሲተገበር ትግበራውን በዛ መልኩ የተቀመጠበትን አሳዩ። ይሄ መሰረታዊ ነገር ስለሆነ ሌሎች ማይነር ነገሮች ስላይደሉ መሰረታዊ ነገር ስለሆነ በዛ መልኩ አሳዩኝ ነው ያልኩት። ቆሮንቶስ ላይ ያለውን አነሱ። እሱን ሐዋርያው ጳውሎስ የጠቀሰበትን መልኩ እዛው ሄዶ ማየት ነው በደንብ። ራእይ ላይ ያለት ነው በደንብ ራእይ ላይ ያለ እኔም አንስቻለሁ። ራእይ ላይ የተቀመጠውን ነገር ቅድም እህታችን አንስተዋለች። በእኔ አተያይ ደግሞ ሌላ ምሳቤ ያለው እሱን ሰፊ ትርጉምም ነው ደግሞ የማንረዳቸውም ነገሮች ይኖራሉ። እንዲህ አይነቱን ጥቅስ ጠቅሰን የምናነሳው ሳይሆን ሲተገበር ትግበራውን ባለበት ሁኔታ ታቦት በሚለውም ጋር አገናኝተን የሄድንበት በአዲስ ኪዳን ስጡኝ ሐዋርያቶች የመጀመሪያዋ ቤተክርስቲያን ያደረገችበትን በመጽሐፍ ቅዱስ ላይ ያለውን ያልኩት። አልሰጡኝም ወይ ሊሰጡኝም አይችሉም። ስለዚህ እዚህ ጋር መቆም ይችላል። ጥሩ እሺ። ታሚ አለ አለው። እሺ ሰላም ለእናንተ ለሁላችሁም ይሁን። መምህር ምናልባት ከዚህ በፊት ሰምቼ ይሁን ተናግረው ይሁን አላውቅም፣ ግን እንደ ግሌም ያልሰሙ ሰዎችንም ልናገር አንድ ጥያቄ ብቻ ላይ ማለት መሰዊያ ሲባል አደባባዩ ላይ የነበረውን መስዋዕት የሚደረግበትን የቀደመውን ብሉይ ኪዳን ላይ መሰዊያውን ነው ወይ ደግሞ በመቅደስ ውስጥ በቅድስ ውስጥ ላይ ያለውን ጠረጴዛውን ካህናት የሚበሉበትን የሚቀመጥበትን ጠረጴዛ ነው ወይስ ከታቦቱ ጋር ያለው ግንኙነት? መሰዊያ ተብሎ ታቦት የሚባሉ ስላልገባኝ ነው። ምናልባት ጥያቄ ተረድተውት ከሆነ ሶሬቲ አንድ ጊዜ በትልቁ ታደርግኛለሽ። እሺ መምህር እሺ። አንድ ሰው ሊወርቅ ይችላል። ምናልባት እንትኑን ስቀይረው እሺ። በትልቁ ነው ይሄ መጽሐፍ ያው ብዙ ጊዜ ደጋግማችሁ ለማየት እንዲሆናችሁ ብዬ ነው። ዘ ቸርች ሃውስ ኦፍ ጋድ የሚል ፋዘር ታድሮስ ማላታይ የግብፅ ኦርቶዶክስ ቤተክርስቲያን አባት የጻፉት መጽሐፍ ነው እና እሱ ላይ ገጽ 109 ላይ ስለ አልታር ያወራሉ
እና ዘ አልታር ኢን ዘ ኒው ኤንድ ኦልድ ቴስታመንትስ ይላሉ። ኢን ኦርደር ቱ ቪዥዋላይዝ ዘ ኮኔክሽን ቢትዊን ዘ አልታር ኦፍ ዘ ኒው ቴስታመንት ኤንድ ዞስ ኦፍ ዘ ኦልድ ቴስታመንት ይላሉ። እንግዲህ ልብ በሉ የአዲስ ኪዳኑን አልታር ሲንጉላር ነው የሚያደርጉት የአዲስ ኪዳኑን፣ የብሉይ ኪዳኖቹ ግን ዞስ ነው የሚሏቸው ብዙ ስለሆኑ ማለት ነው። ዊ ዊሽ ቱ ድሮው አቴንሽን ይሉና እዚያ ይዘረዝሯቸዋል። እና በብሉይ ኪዳን ካሉት አልታሮች መካከል አንደኛው አልታር ኦፍ ብሮንዝ ምንድነው በርንድ ኦፈሪንግ ኦር ዘ ብሮንዝ አልታር አለ። እና በዛ እሳት ይቃጠል ነበረ፣ መስዋዕቶች እሳት ይቃጠሉ ነበር ይላሉ። እዛ ከአዲስ ኪዳኑ ጋር ሲያገናኙት ምን ይላሉ? such a practice is only a symbol of the infinite love lit upon the new altar through the cross. It remains unextinguished. እሳቱ በዚህ ብሮንዝ አልታር ላይ ሁልጊዜ ነበር የሚነደው እና ይሄ የክርስቶስ ፍቅር በመስቀል ላይ በአዲሱ አልታር በመስቀሉ በኩል ለምናገኘው የክርስቶስ ፍቅር ምሳሌ ነው ይላሉ። አፖን ዘ ሆሊስ ኦፍ ዘ ሎርድ ይላሉ። ከአዲስ ኪዳን ጋር ያገናኙታል ማለት ነው። ሁለተኛ የሚያቀርቡት ዘ አልታር ኦፍ ኢንሰንስ ነው። ቅርታ ትንሽ ብለርድ እየሆነ ነው። ዘ አልታር ኦፍ ኢንሰንስን ያቀርባሉ እና ይህንንም ኤክስፕሌን ሲያደርጉ ምን ይላሉ? The incense refers to prayer since we have gained the right to pray through the golden Christian altar. ወርቃማ በሆነው የክርስትና አልታር እንግዲህ የኢንሰንስ አልታር በወርቅ ነበር የሚሰራ እና የክርስቲያን አልታር ጎልደን የሚሉት namely the imperial altar that belongs to Christ our king ይላሉ። ወርቅ ሪፕሬዘንት የሚያደርገው ሮያሊቲ ነው፣ ንጉስና ነው። ስለዚህ ክርስቶስ ንጉሳችን በተሰዋበት መሰዊያ በኩል የምናቀርበው ጸሎታችን የሚያደርግበት የአዲስ ኪዳን መሰዊያችን ምሳሌ ነው ይላሉ። the altar of the table of showbread አለ፣ ገበታ ህብስቶች የሚቀመጡበት። ይህንንም the heavenly bread ብለው the life giving body of Christ ብለው ከዛ ጋር ያመሳስሉታል። the ark of the covenant የመጨረሻ በጣም ኢንተረስቲንግ the ark of the covenant it is the only item that is housed in the holy of holies for it represents God's presence or his dwelling among his people ይላሉ። examining the ark closely የብሉይ ኪዳንን ታቦት ክሎዝሊ ኤግዛማይን ብናደርገው እኒህን ነገሮች እናያለን። አንደኛ እዩት እንግዲህ እንዴት በእነሱም ቤተክርስቲያን እንደሚያገናኙት ማለት ነው። examining the ark closely we find that its contents and details are fulfilled in the Christian altar. አልታሩን ክሎዝሊ ብናየው አርኩን የብሉይ ኪዳኑን ሁሉም ኮንቴንቶቹ በክርስቲያን አልታር በክርስቲያን መሰዊያ ፉልፊልድ የሆኑ ናቸው ይላሉ። the following example it was made of timber ከማይነቅስ እንጨት ይሰራ ነበር a symbol of the wooden cross ይላል። both its interior and exterior were covered with sheets of pure gold a sign of internal and external purity that we have gained in the merits of the sacrifice በመስዋዕቱ ምክንያት ያገኘነው ንጽህና ያመለክታል። a crown of gold encircled it which refers to our sharing in the heavenly glories ይላል። ስለዚህ its cover was shadowed by two cherubims which points to our unity with heavenly creatures። ባለፈው ታስታውሱ ከሆነ የኛ የኦርቶዶክሳውያን አምልኮ ሄቨንሊ ነው፣ ከሰማያዊ አምልኮ ጋር የሚገናኝ ነው፣ በሰማይ ስርዓት መሰረት የሚደረግ ነው ብያቸዋለሁ። እና ኪሩቤም ራሱ ሁለቱ ኪሩብ የሚያሳዩት ሰማያዊ አምልኮን ነው። ይሄ ደግሞ በክርስቲያን ሊተርጂ በክርስቲያን አምልኮ የሚፈጸም ነው። መጨረሻ አምስተኛ ይሉና between the two cherubims clouds appeared and there God dwelled
and his voice was heard, an indication of the eschatology of our liturgy. ቅዳሴያችን ሰማያዊ የሆነ ፍጻሜ ላይ ያለ እንደሆነ የሚያመለክት ነው። an indication of the eschatology of our liturgy in the new altar. በአዲሱ መሰዊያ በአዲስ ኪዳን የሚፈጸመው አምልኮ ሰማያዊ የሆነ እስካቶሎጂካል የሆነ በራዕየ ዮሐንስ በተገለጸው መንገድ የሚደረግ እንደሆነ ያሳያል ነው የሚሉት። ወደ ታችም ሌሎችም አሉ። እንዳላረዝምባቸው እዚህ ሌላ ቆመው ሌላ እስከ ኤፍ ብሎ ይሄዳል ማብራሪያው እና እንደዚህ ነው የሚያምኑት። ግብፃውያንም አሁንም እንዳላሰለቻችሁ እንጂ የኢስተርን ኦርቶዶክሶችም እንደዚያው ናቸው። የካቶሊኮችም እንደዚህ አይነት ኤክስፕላኔሽን አላቸው። ጆሲ ገብቶ ማስረዳት ይቻላል። ስለዚህ ማንኛውም ክርስቲያን አልታር ከታቦቱ ጋር ግንኙነት አለ፣ ከብሉይ ኪዳን ታቦት ጋር ማለት ነው። ስለዚህ ከሆነ አልታር ግን ይቅርታ በመካከል ስለገባሁኝና እስካሁን ድረስ ሲያነቡ የነበሩት ጽሑፍ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ይወክላል ወይ? በግብፅ ቤተክርስቲያን ታቦታትን ቀርጾ ብዙ በቅዱሳን ስም ሰይሞ ታቦታትን በማሰራት ዙሪያ ሊሆን ይችላል፣ ውጭ አውጥቶ በማንገስ ደረጃ ሊሆን ይችላል። እዚህ ጋር እያነበቡ ይልን ያሉት በነገራችን ላይ መሰዊያ ወይም ደግሞ መፈተቻ የሚለውን እኛም ልንቀበለው እንችላለን፣ ምክንያቱም የሚጎረብጥ ሀሳብ ስላልሆነ ማለት ነው። ታቦት የሚባለው ግን ይቅርታ መምህር ረጅም ሰዓት እያወራን ነበር። ጥያቄ ልንቀበለው እንችላለን ምናምን የሚል አገላለጽ እኮ በጣም ቢግ ለሃይማኖት እንዲህ ልንቀበል እንችላለን ምናምን ሳይሆን ወይ እንቀበለዋለን ወይ አንቀበለውም እኮ ነው የሚባለው። ኖ አይ እዚህ ጋር እኮ ጥያቄ አሁን ለምሳሌ የቅዱስ ቁርባን መፈተቻ ጠረጴዛ ነው ብለው የሚሉኝ ከሆነ እቀበለዋለሁ። ምንም የሚጎረብጥ ሀሳብ ስላልሆነ ማለት ነው። ግን በኢትዮጵያ እንደሚሉት የምን መሰዊያ ክርስቶስ ኢየሱስ ስለኔ በመስቀል ላይ ተሰውቶልኛል፣ ሁለተኛ ጊዜ አይሰዋልኝም እንዳረጉት ትቀበያለሽ? ኖ እኔ ስለኔ ጌታ ኢየሱስ አንድ ጊዜ በዕለተ ዓርብ ቀን ራሱን በመስቀል ላይ ሰውቶልኛል። የምሰዋው መስዋዕት የለኝም፣ የምስጋና መስዋዕት ነው ያለኝ። ኦኬ፣ ስለ ቅዱስ ቁርባን የሚነሳ ከሆነ መፈተቻ የምንለው ከሆነ እቀበለዋለሁ ነው የኔ ጥያቄ፣ የኔ ሀሳብ። ግን ደግሞ የምሰዋው መስዋዕት የለኝም፣ ዛሬ ላይ የማፈሰው ደም የለኝም። መፈተቻ የሚሰማስተናል እንዴ? እስካሁን ድረስ እኮ ሲያብራሩ የነበሩት ቅዱስ ቁርባን የሚዘጋጅበት መፈተቻ ጠረጴዛ እየተባለ ነው ሲብራራ የነበረው አይደለም? አልታር ነው አዳዳል እና የስም ልዩነቱ ምን ችግር አለው ታዲያ? በእንግሊዝኛ ቴብል እኛ ታቦት ስንል ታዲያ ለምንድን ነው የሚቸግርሽ? የስም ልዩነት ከሆነ ኖ እዚህ ጋር ስለ ታቦት በአዲስ ኪዳን የተነገረበት ክፍል አለ ወይ? ታቦት የሚለውስ ቃል ከመሰዊያ ጋር እንደተገናኘ የሚያሳየው ምንድን ነው የሚል ጥያቄ አስቀድሜ ጠይቄዎት ነበር፣ ግን ዙሪያ ጥምጥም ሄዱብኝ። ኦኬ እሱም ችግር የለውም ብያለሁ። አንቺ ታቦቱን ተይው፣ መሰዊያ ትቀበያለሽ? የተጻፈውን ትቀበያለሽ? እኔ በመጽሐፍ ቅዱስ የተጻፈውን መሰዊያ ነው የምቀበለው። መሰዊያ አለን ሲል መሰዊያ አለን እያለ ያለው ከምን አንጻር ነው የሚለውን ሀሳብ በደንብ አድርጌ ስለምረዳው እሱን እቀበለዋለሁ፣ ጥያቄ የለብኝም። ግን በአዲስ ኪዳን ታቦት ግን ሲጀመር መምህር ሲያስረዱን የነበሩት ለምሳሌ ቅድም ሲያነብ የነበረው በኤቢ ሲያነብ በነበረ በውጭ ግንኙነት አንድ ጊዜ አሁን በጣም ችግር አንድ ጊዜ ስሙ የአንቺን አድረስ አትለፊ፣ ንገሪኝ። መሰዊያ ምንድን ነው? አንቺ የምትቀበዩ መሰዊያ ምን መሰዊያ ነው? ነገርኩት። እኔ መሰዊያ የምስጋና መሰዋት ማለት እንድናቀርብ ራሱ እኮ ዕብራውያን 13 ላይ ይናገራል። 13 ላይ እሱ ችግር የለውም፣ እሱን እቀበለዋለሁ ብያለሁ፣ ችግር የለብኝም። የእኔ ጥያቄ አይደለም እኮ መሰዊያ አለሽ ታዲያ እንደዛ ለእሱን የምታቀርቢበት ምንድነው? ምሰዋው እኔ ምስጋና መስዋዕት ነው የማቀርብለት። እኔ የማፈሰው አንድ ጊዜ ፈሶልኛል፣ አንድ ጊዜ ደሙ ፈሶልኛል። እለት እለት የማፈሰው ደም የለም። ምክንያቱም ክርስቶስ ኢየሱስ አንድ ጊዜ በመስቀል ነው የምትይኝ። ኦ ማይ ጋድ። እሺ ጥያቄ ለምን ጥያቄውን ልጠይቅ? ጥያቄንና ሀሳቤ ለምን አይመልሱልኝም? ረዥም ሰዓት ሲያወሩ ነበር፣ ዝም ብለን እየሰማን ነበር። ምክንያቱም ሆነስት አይደለሽም። አይ እሺ በቃ እዚህ ጋር ቆሙት። አይ እንደዛ እንደ እንትን እንድትመላለሱ አልፈልግም። ሁለታችሁም ሪስፔክት ባለበት የሚያስፈልገው
እንደዛ ከሆነ ችግር የለም ልንቀበለው እንችላለን። ኖ ስፕሪት እኔ ጥያቄ ልጠይቅ የነበረው ከመጽሐፍ ቅዱስ ሀሳብ ነው በነገራችን ላይ። እሺ ቆይ አንዴ ምንም በቃ አቋም የሌለው ነገር እንደዚህ ጥሩ አይደለም። እሺ መምህር በረከት እሺ ይቅርታ ለዛ ሳሚ ማን ነው አንድ ሰው ጥያቄ ያለ ጠይቁና ከዛ በኋላ ትንሽ ድካም ስላለብን እንትን እንላለን። ጥያቄሽን ወይንም መጻፍ ትችያለሽ፣ እኔ ማንበብ እችላለሁ። ምናልባት አለምዬ ሶሬት የኔ ያክል እየፈራ ለምን እንሄዳለን? መመለስ ካለባቸው ቀጥታ የምንጠይቃቸውን ጥያቄ መመለስ አለባቸው እኮ። አንቺ መልሻ ለምን አንቺ ማለት አይደለም አንቺ መልሻ እኔ መሰዊያ የሚለውን በመጽሐፍ ቅዱስ ያለውን ሀሳብ እቀበላለሁ ብያለሁ እኮ። እንዴት እንደሆነ አስረጅን። በቃ አንቺ የምስጋና መስዋዕት የምታቀርቢበትን መንገድ መጽሐፍ ቅዱስ ያርገሽ አስረጅን። መምህር በረከት እስካሁን አስረድተዋል። ከቆሮንቶስ ጠቅሰው ከዕብራውያን የቤተክርስቲያንን ታሪክ አስረድተው አሳይተው አስረድተዋል። አንቺ የምስጋና መስዋዕት እንዲህ የማቀርበው ብለሽ መጽሐፍ ቅዱስ አድርገሽ አሳይን። አንቺም የአንቺ ቤተ እምነት እንዴት የምስጋና መስዋዕት እንደሚያቀርብ ማብራራት ግዴታ የለብኝም። እኔ ጥያቄ ነው ያለኝ፣ ጥያቄ ነው መጠየቅ የምፈልገው እንዲመልሱልኝ። ወደ ሌላ ጥያቄ ሰዓታችን እንትን እንዳለ ሶሪቲ ግን እዚህ ጋ እኔ ጥያቄ አለኝ። የጌታ እራት ግን ምንድን ነው መሰለሽ የጌታ እራት ዳይሬክት ጉዳይ እኛ መካከልም ልዩነት ሊኖር ይችላል ወይንም አለ። እሱ አይደለም ግን የሚደረገው ነገር ከአዲስ ኪዳን ቀጥታ አሳዩ የሚለው አሁን አንደኛ ቆሮንቶስን በንጽጽር የቀረበበት መልኩ ራሱን የቻለ እይታ አለው ብያለሁ። ራእይ ላይም ሁሉንም የማንገልጻቸው ነገሮች አሉ። ግን ሲተገበር ወይንም ኤክሰርሳይዝ ሲደረግ የነበረ የመጀመሪያዊቷን ቤተክርስቲያን አሁን እሳቸው ብዙ ነገሩን። ጥሩ ነው እሱ ከታሪክ አንጻር አሁን ቤተክርስቲያንም የምትተገበሩ የተለያዩ ሀገራት ላይ ያሉት። ግን የኢየሩሳሌሟ የቀድሞዋ ቤተክርስቲያን ሐዋርያቶችን ቤተክርስቲያን እየተከሉ ሲሄዱ እንዲህ አይነት ኤክሰርሳይዝ ያደረጉ ነበሩ ወይ የሚለውን አልመለሱትም። ለዛ ብዬ ነው እና እንደ መጽሐፍ ቅዱስ ሲባል እሱን ማለትም እንደሆነ መረዳት ጥሩ ነው። ጊፍት እርሳቸው አስረድተዋል። አለመቀበል መብታችሁ ነው። ግን አሁን የእናንተ ደግሞ አሳየን። አንተ መጽሐፍ ቅዱስ ውስጥ አንተ እንደምታቀርበው የአንተ ቤተ እምነት እንደምታቀርበው የምስጋና መስዋዕት የሚያቀርብ ከመጽሐፍ ቅዱስም ከቤተ ክርስቲያን ታሪክም እንደፈለግህ በቃ አሳየን። ያንተን ደግሞ ማለት ነው። የመምህርን አለመቀበል መብት ነው አስረድተዋል እሳቸው። ያንተን ደግሞ አሳየን እስቲ ጊፍት ከቻልክ እባክህ። አሁን አንተ እሺ ለምሳሌ ጠይቅ፣ ከየት ወገን ነህ አንተ? ጠይቀኝ፣ አሳየኝ፣ ጊፍት አሳየን። እኛም እኮ መምህር መልሰዋል አይደል? ያንተ ደግሞ ጥያቄው መነሻ ይኸውልህ ወንድሜ፣ የጥያቄው መነሻ በመሰረቱ እንዲህ እንድንጠያየቅም አልነበረም። የጥያቄው መነሻ በተነሳው መምህር በሚጠየቁበት መልኩ ተጠይቀው እንዲመልሱ ነው። እሱ ነው። አልቀበልም ማለት እንደዛ ካልኩ አንተንም ልጠይቅ ስለምችል ብዬ ነው። ጊፍት አንተ ጠይቅ ተመለሰልህ። መልሱን አለመቀበል መብት ነው። እኛ ስንጠይቅ ደግሞ አንተ መልስልን እያልን እኮ ያንተ መስጋና ትክክለኛ ጥያቄ ነው ማለት መሰዊያ የሚለው የእኛ መሰዊያ አለን ብሎ የሚለው ኮንቴክስቱም እንደሚነግረን የጎልጎታ ላይ የተሰቀለው ኢየሱስ ነው። ራሱ ኮንቴክስቱ ራሱ ይነግርሃል ያንን ነገር። እዛ ጋ ምንም አይነት የጌታ እራት የሚል ሐሳብ የለውም ወይ ደግሞ ቁርባን በኦርቶዶክስ የለውም። መልሶ ደግሞ ስለ ምስጋና ሲያወራ ደግሞ እዛው ኮንቴክስቱ የሚነግረን መሰዊያችን እንግዲህ እንደነገርኩ መስቀሉ ላይ የተሰቀለው ክርስቶስ ነው። ለምን ራሱ መጽሐፉንም ራሱ ብትመለከተው ወደ ነቀፌታውን ሁሉ እየተሸከምን ወደ እርሱ እንውጣ፣ ወደ ደጅ እንውጣ ብሎ ይናገራልና ጸሐፊው እየጠቆመ ያለው አማኞች ሰም ካይንድ ኦፍ መሰዊያ ያላቸው የሚል ሐሳብ አይደለም በጭራሽ። ወይ ደግሞ የጌታ እራትን የሚያቀርቡበት ወይ ደግሞ የሚሰውበት መሰዊያ አለ የሚል ቴክስቱ ላይ አትመለከትም። ቴክስቱ ላይ የምትመለከተው ምንድነው ካልክ ቴክስቱ የሚያወራው በቀራኒዮ ላይ ስለተሰቀለው ስለ ናዝሬቱ ስለ ኢየሱስ ነው። መሰዊያ አለን ኢኔሴንስ ምን ማለት ነው? እዛ የተሰቀለው ክርስቶስ አለ የሚል ሐሳብ ነው።
ሊያወራም የፈለገው እሱ ነቀፋውን ተሸክሞ ከበር ውጪ መከራ እንደተቀበለ እኛም ከበር ውጪ መከራ እንቀበል የሚል ነው ጥሪው። ሶ የምናቀርበው መሰዊያ ምንድነው ካልክ፣ መስዋዕታችን ምንድነው ካልክ ዝቅ ብለህ ራሱ ይነግርሃል። ቅድም እንትና እንደተናገረችው ማለት ነው ዓለም እንደተናገረችው የከንፈሮቻችንን ፍሬኔ የምናቀርበው ብሎ ይናገራል። ምስጋናችን ነው ብሎ ይላል። ይሄ ደግሞ በቤተክርስቲያን ታሪክ ሁሉ ውስጥ ያለ ነገር ነውና የኛ አመለካከት ይሄ ነው። አደን ኢቫንጀሊካል 13ን እያወራን ከሆነ 13:10ን እያወራን ከሆነና ሶ ይሄ ነው አመለካከታችን። እንዲሁ ግልጽ ለማድረግ ያክል ነው። ተባረኩ። እሺ ዶክተር አለ ወደ መጨረስ እየሄድን ስለሆነ ዶክተር አለ ሶሪቲ ያለው እሺ ምን ሐሳብ አለ ወይንም ሐሳብ ወይንም ጥያቄ እንጨርስ። እኔም ነገሩ ይሄንኑ ነበር ልጠይቃቸው የምፈልገው። ሶሪቲ ይቅርታ፣ እኔ አንድ ጥያቄ ልጠይቀው እንዱን። ያ ይችላሉ። እሺ እንዱ መሰዊያችን ክርስቶስ ነው አልክ። አሁን እናንተ ክርስቶስ መሰዊያችን ነው ብላችሁ ነው የምታምነው? አሁንም መጽሐፉ ሜታፎሪካሊ የተናገረው ምክንያቱም እዛ ጋር የተጠቀሱት ቴክስቶች በሞላ ከተመለከቱት ሜታፎሪካሊ ነው እያወራ ያለው። ወደ ደጅ እንውጣ ሜታፎር ነው፣ መሰዊያ ያለን ሜታፎር ነው፣ ሊትራል አይደለም ማለት ነው። ሶ ስለዚህ እንሰዋለን የሚለውን ነገር ለማጉላት ብሎ ነው። ሶ እንደ አጠቃላይ ከተመለከት ነው ክርስቶስ መሰዊያ። በዚህ መሰረት በሰማይ ያለውን መሰዊያ ራሱ ክርስቶስ ነው ብላችሁ ነው የምታምኑት? ኖ የሄቨንሊ መሰዊያ እሱ ሌላ ነገር ነው፣ ሌላ ነገር ነው። ለምንድን ነው አሁን 13:10ን በዛ መልክ ልንረዳ የሚገባን ካሉ ኮንቴክስቱ ያንን ስለሚል ነው መምህር በረከት ራሱ። ስለዚህ በሰማይ አሁን ሁለት መሰዊያ አለ ማለት ነው፣ ክርስቶስና ሌላ ደግሞ መሰዊያ የሚባል ነገር አለ ማለት ነው። ኖ ብዙ ጊዜ ፕላቶኒክ አይነት አፕሮች እንዳለው የሂብሩ መጽሐፍን በጣም ኢትስ ኦብቪየስ አይደለም። ምናልባት ለእርሶ መናገር እንትን ነው ፕላቶኒክ እውነተኛይቱ ዛይላ፣ ይሄኛው ደግሞ ግልባጭ ነው ብሎ ይናገራል። ሶ የዛኛው ነጸብራቅ ይሄ ምድር ያለው አኮርዲንግ ቱ ዘ ሂብሩ ቴክስት ዘ ሂብሩ ኤፒስትልስ እንዳለ የሂብሩ ኤፒስትልስ ፕላቶኒክ ገጽታ አለው በራሱ the real one ያለው ዛሬ ነው። ዕብራውያን ላይ ያለው በሰማይ ስላለው ነው በምድር ስላለው ነው የሚናገር። ታዲያ አሁን ፕላቶኒክ በሆነው መንገድ እዛ ስፍራ ላይ ከተመለከቱት ስለ ጎልጎታ ነው እያወራ ያለው። ወደ ጎልጎታ እንሂድ ነው እያለ ያለው። ወደ ጎልጎታ ላይ ወደ ተሰቀለው ነውርን ሁሉ ተሸክሞ ኃጢአታችንን ሁሉ ተሸክሞ ከበር ውጭ መከራ ወደ ተቀበለው ወደ እርሱ እንውጣ ነው። ጥሪውም እኮ ይሄ ነው። ኮንቴክስቱን ለምን እንደ ኦብዘርቭ እንደማታረጉ አላቅም። እኔ እርሶን ኮንደመን እያደረኩ መሰዊያ ያለን የሚለው ጳውሎስ ክርስቶስ ነው አልከኝና በሰማይ ያለውስ በምድር ካለው በሰማይ ያለው ነው ኤግዞልትድ መሆን ያለበት አይደል? በፕላቶኒዝም በሰማይ ያለው በምድር ካለው መሰዊያ ከክርስቶስ ይበልጣል ማለት ነው። ኖ እንደዛ እያልን አይደለም። ሰም ካይንድስ ኦፍ ኮኔክሽን አለው። ለምንድን ነው ሰም ካይንድስ ኦፍ ኮኔክሽን አለው ብለን የምንለው? ሰም ካይንድስ ኦፍ ኮኔክሽን ብለን የምንለው ከደም አንጻር ከተመለከቱት ያው እርሶም እንደሚያስተውሉት እዚህ በመስቀል ላይ የፈሰሰውን ደም ይዞ ነው የገባው ወደ ቅድስት በገዛ ደሙ ገባ ብሎ የሚለው በዛ መልክ ነው። ስለዚህ ሰም ካይንድስ ኦፍ ኮኔክሽን አለው። በምድር ላይ ሀፕን ያደረገው ነገርና በሰማይ ያለው በሰማይ በእግዚአብሔር ፊት ያቀረበው ነገር ሰም ካይንድስ ኦፍ ኮኔክሽን አለው እንጂ እንትን ነው ብለ ይሄኛው ፌክ ያኛው ምናምን ነው እኮ አይደለም። ስለዚህ በምድር ያለው መሰዊያ የተባለው ክርስቶስ ከሆነ መሰዊያ ያለን ሲል ጳውሎስ፣ በሰማይ ያለው ደግሞ ከምድር ካለው ጋር ግንኙነት ካለው በሰማይ ያለውን መሰዊያ ክርስቶስ ነው ለማለት ለምንድን ነው የከበደ ታዲያ? ለምንድን ነው እንደዛ ብለን እንዳንል የሚያደርገን? ደሙን ይዞ ነው የገባው። ኦንቶሎጂካሊ ሂ ኢዝ እንትን ነው ብለን ልንለው አንችልም። ማለት
እሱ ደሙን ነው ይዞ የገባው። አፈሰሰ ደሙን። ራሱ ሂብሩ ራሱ እንደሚነግረን ይዘን እንውጣ እያለ ስለሆነ ወደ ጎልጎታ እዚህ ደሙን አፈሰሰ፣ ይዘው ቀረበ። ይሄንን ነው የምረዳው። በዚህ መልክ ስለዚህ እንደውም በሰማይ ያለው አልታር እኮ እንደውም ታቦቱን ነው ሪፕሬዘንት የሚያደርገው ማለት ነው አይደል? ሊቀ ካህናቱ ደም ይዞ የሚገባው ወደ ታቦቱ ነበር በብሉይ ኪዳን። ያ ግን ምንድነው አሁን እንግዲህ ያው ሊረዱ እንደሚችሉት ሄቨን ላይ ምንም ታቦት አለ ብሎ የሂብሩ መጽሐፍ አይናገርም። ያለው መቅደስ ነው አይደለም። አሁን ኤክስፕሌን ባረከው መሰረት ክርስቶስ ደሙን ይዞ የገባበት ስለሆነ የሰማዩ ከምድሩ መሰዊያ ጋር ኤግዛክትሊ ነው ማለት አንችልም ካልክ፣ በምድር ላይ ሊቀ ካህናቱ ደሙን ይዞ የሚገባበት ወደ ታቦቱ ነው። ስለዚህ በሰማይ የታየው አልታር እንደውም ወደ ታቦቱ ነው እኮ የሚጠጋው አይደለ? ግን ኤግዛክት እንትን እኮ አይደለም፣ ኤግዛክት ሬፕሊካ አይደለም። የኦልድ ቴስትመንቱ በኦልድ ቴስትመንት ላይ ከተመለከቱት የቅድስት መሰዊያ ምናምን ብሎ የሚናገረው በሞላ የኦልድ ቴስትመንቱ ሬፕሊካ ነው እያለ አይደለም። ምንድነው እሱ የዕብራውያን ጸሐፊ በተለይ ደግሞ እንደዚህ ታቦቱ መሰዊያው በብሉይ ኪዳን ሊቀ ካህናቱ ደሙን ይዞ የሚገባው ወደ ታቦቱ ነው አይደል? ደሙን ይዞ የሚገባው ወደ ታቦቱ ነው። ኤግዛክትሊ። እሺ፣ ክርስቶስ ደግሞ ደሙን ይዞ ወደ ሰማይ ገብቷል። ስለዚህ በሰማይ የታየው መሰዊያ ከታቦቱ ጋር ነው ታዲያ መገናኘት ያለበት። እንደዛ ብሎ ምንም መጽሐፉ አይናገር። መጽሐፉ ምንም ባላለበት ጉዳይ ላይ ምንም የምንለው ነገር የለም። ማለት የወሰዳቸው ነሰሰሪ ኮንክሉዥን አይደለም። ፓራራሊዝሙን ካየህ ነሰሰሪ ኮንክሉዥን አይደለም። የቀጥታ አሉድ መደረግ አለበት ወይም ደግሞ ዳይሬክት ኮቴሽን መሆን አለበት። የጸሐፊ ኮንሰርን አይደለም። በጣም ይቅርታ። ኖ አንተ ከሄድክበት አካሄድ አንጻር ኦልሬዲ ከደሙ ጋር አገናኝተህ ደሙን ይዞ የገባው ካልክ ሊቀ ካህናት ደሙን ይዞ የሚገባው ወደ ታቦቱ ነው። ክርስቶስ ወደ ሰማይ ገባ። ክርስቶስ በገባበት ሰማይ ደግሞ መሰዊያ አለ ተባለ። ስለዚህ ይሄንን መሰዊያ በብሉይ ኪዳን ከተጠቀሱት መሰዊያዎች ብትፈልግ አንዱም ጋር አታገኘውም። ከታቦቱ ጋር ብቻ ነው ልታገናኘው የምችለው፣ ነሰሰሪሊ ልታገናኘው የምችለው ማለት ነው። ካልሆነ ሊቀ ካህናት ደሙን ይዞ የሚገባው በብሉይ ኪዳን ወደ ታቦቱ ስለነበረ በሰማይ የታየውን አልታር ቴዎሎጂካል ሲሜትሪውን ጠብቀህ ኤክስፕሌን ማድረግ ካለብህ ከታቦቱ ውጭ ከየትኛው አልታር ጋር ነው የምታገናኘው ታዲያ? በብሉይ ኪዳን ከተጻፉት አልታሮች ከየትኛው ጋር ልታገናኘው ትችላለህ? የኒው ቴስትመንት ላይ የሚመለከቱት ከሆነ እኔ አሁን አንድ ነገር እንዴት ነው አንድ ነገር ሲሚላሪቲ የምትሰራው ብለው የሚሉኝ ከሆነ የምሰራበት መንገድ አንደኛ ዳይሬክት ኮቴሽን ካለ ማለት ነው። ዳይሬክት ጸሐፊው ራሱ ሲሚላሪቲ ከሰራ ሊትራሊዝም ነው እንዴ? ወይ ደግሞ ሊትራሊዝም እኮ ነው። ቆይ ልጨርስና እንትን ልበል። አንደኛ የመጀመሪያ ነገር ዳይሬክት ኮቴሽን ከታቦቱ ጋር ኤክስፕሊሲትሊ ነው። አንድ ነገር ኤክስፕሊሲትሊ ካልተነገረ ቴዎሎጂካል ኤክስፕላኔሽን መስጠት አንችልም እንዴ? እንደዚህ እንደሆነ ከሆነ እኮ በጣም ብዙ የክርስቲያን ዶክትሪኖቻችን የተገለጹበት ፎርሙላ ምናምን ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለ አይደለም። ምንድነው ፕሮብሌሙ? እንደዛ አይነት አፕሮች ከተባለ እኔ አሁን ወደ አዲስ ኪዳን ቀጥታ ኢንዳይሬክት ኮቴሽን ካለ አሉሽ ከተደረገ ወይ ደግሞ ዳይሬክት ኮቴሽን ካለ ታቦቱን ለምሳሌ ሪፈር ካደረገ ታቦቱ አለ ካለ ያ ትክክል ነው፣ ይህንን ነገር እቀበለዋለሁ። ግን ዳይሬክት ኮቴሽን ከሌለ አልቀበለውም ብዬ ነው የምለው። ዞሮ ዞሮ ራሱስ እስቲ እርሶን ልጠይቆትና ሊትራል የሆነ መሰዊያ ነው አሁን በሰማይ ያለው ሄቨን ቴምፕል አለን የእናንተ ኢንተርፕሬቴሽን የሚለው የእናንተ አካሄድ? በጣም ይቅርታ ይሄን ስናገር ስጠይቅ እኛ የምንለው ምንድን ነው? በሰማይ ያለው መሰዊያ በምድር ያለችውን ቤተክርስቲያን መሰዊያ ሪፕሬዘንት የሚያደርግ ነው። እኛ ቅዳሴያችን ላይ ምን እንላለን? በዚህች ሰማያዊት በሆነች መሰዊያ ልመናችን ተቀበል። ኢየሱስ ክርስቶስ በገባባት በዚህች መሰዊያ
እያልን እናገራለን። እና በምድር ያሉ አብያተ ክርስቲያናት ሁሉ የክርስቶስ ቤተክርስቲያን ሁሉ በጣም ብዙ መልቲፕል ቢሆኑም ሚስቲካሊ ግን አልታራቸው አንድ ነው። እዛ አልታር ላይ የሚቀርበውም የክርስቶስ ስጋና ደም አንድ ነው። ብዙ አብያተ ክርስቲያናት በአንድ ጊዜ በጣም ብዙ ቅዳሴ ተቀድሶ ብዙ ሰዎች ሊቆርቡ ይችላሉ በተለያየ ቦታ። እግዚአብሔር ግን ብዙ ክርስቶስ የለም ማለት ፓራራሊ እዛም ቤት የሚኖር እዛም ቤት ራሱን ሙሉ አካሉ ክርስቶስ በየቦታው መልቲፕል ሆኖ አለ ማለት አይደለም። እዚህ በምድር ላይ የሚታየው መልቲፕሊሲቲ የታይም ኤንድ ስፔስ ሊሚቴሽን ነው። መንፈስ ቅዱስ እንደዛ አይደለም የሚሰራው። ስለዚህ አንድ አልታር አለን፣ አንዲት ቤተክርስቲያን አለች፣ አንድ መሰዊያ አለ። ግን ያ በሰማይ የታየው አልታር እቺ አንዷ ቤተክርስቲያን የምታቀርበውን መስዋዕት የሚወክል ነው ብለን ነው የምናምነው። ትራል ነው ማለት ነው እዛ ሰማይ ኖ አሁን እኮ በእኛ ጋር ሰማይና ምድር የስፔስ ጉዳይ አይደለም። ሰማያዊ የሆነ አልታራችን ሰማያዊ ነው ማለት አልታራችን እኛ የምንጠቀምበት መሰዊያ ሰማያዊ ነው ማለት ዮሐንስ በሰማይ ያየው የቤተክርስቲያንን አልታር ነው። ቤተክርስቲያን አንዲቱና በሰማያዊ እይታዋ በአንድ አልታር የምታቀርበውን መስዋዕት ነው ያየው። ስለዚህ የአብያተ ክርስቲያናት ሁሉ አንድ አልታር አለ። ሚስቲካሊ ከክርስቶስ ጋር ነው የሚገናኘው። ለዛ ነው የክርስቶስን ስም የምንጽፍበት ማለት ነው። ማንኛውም ነገር በአዲስ ኪዳን ከክርስቶስ ጋር የማይገናኝ የለም፣ ሚስቲካሊ ማለት ነው። ለዛ ነው እያንዳንዱ አልታር ላይ የክርስቶስ ስም የሚጻፈው ከክርስቶስ ጋር ስለሚገናኝ ነው። ግን ፊዚካሊ ማለት አሁን በሰማይ የታየው አልታር በምድር ያሉትን ፊዚካሊ የሆኑ አልታሮች የሚወክል አይደለም ማለት ግን አንችልም። ምክንያቱም ሚስቲካል ሊንክ አላቸው። እኛ በሰማይ ሌላ አገልግሎት በምድር ሌላ አገልግሎት አለ ብለን ስለማናምን ስለማንከፋፍል በሰማይ ያለው ክርስቶስና በእኛ መካከል ያለው ክርስቶስ የተለያየ ነው ስለማንል በክርስቶስ የከበረ አንድ የቤተክርስቲያን ሚስቲካል አልታር አለ። አልታርን ከዚህ ከመልቲፕሊሲቲው ከምናምን ከፍ አድርገን ሚስቲካሊ ክርስቶስን ሪፕሬዘንት የሚያደርግ ነው። ሚስቲካሊ ክርስቶስን ሪፕሬዘንት የሚያደርግ የክርስቶስ ስም የሚጻፍበት ግን ደግሞ ፊዚካሊ የሚያስፈልግ ምክንያቱም የክርስቶስ ስጋና ደም ፊዚካል ነው። የምንበለው የምንጠጣው ፊዚካል ነው። ስለዚህ ፊዚካል የሆነ ነገር እየተቀበልን የሚታይ የሚዳሰስ ነገር እየተቀበልን ስፒሪቹዋል ብቻ የሆነ የማይታይ የማይዳሰስ አልታር ማለት አንችልም። ስለዚህ ሚስቲካሊም ፊዚካሊም አስፔክት አለው ብዬ ነው የምልህ። ሚስቲካሊ ከክርስቶስ ጋር ስለሚገናኝ ፊዚካሊ ደግሞ ለኛ ለቤተ ክርስቲያን ስለሚያስፈልግ የመጨረሻ አንድ ነገር ልበሉትና የሞደርን ኮሜንታተር አንድ የሰጡት ምናልባት ኮሜንትን እንዴት ያዩታል የሚለውን ነገር ለማንሳትና ማለት ሂብሩ ላይ የጻፉ 1 2 3 ኮሜንታተር ምናልባት ከኢቫንጀሊካል ፖይንት ኦፍ ቪው ሊሆን ይችላል። እነዛ ኮሜንታተር 1 2 3 የተመለከትኳቸው እኔም በነገራችን ላይ ፎርቹኔትሊ እዚህ ቦታ ነው የጻፍኩት የሆነ እንትን ከጽሁፍ ጋር የተገናኘ ነገር እና ለዛ ነው እነዚህ እንትኖች ኦብዘርቭ ያደረኩትና እዚህ ጋር የምንም የሆሊ ኮሚኒየን ምንም ሐሳቡ በሌለበት አይነት ሁኔታ ምንም ባልተጠቀሰበት አይነት ሁኔታ ይሄ መሰዊያ መስዋዕቱም ሆሊ ኮሚኒየን ነው ወይ ደግሞ የጌታ ራት ነው ብሎ ማለት ትክክል አይደለም ብለው ኮሜንት ያደርጋሉና ይሄንን እንዴት ያዩታል ማለት ነው። አመሰግናለሁ ስለ ሰጡኝ ማብራሪያም ስለ ትህትናዎትም ተባረኩ። እሺ ያው ኮሜንታተሮች እንደ ቴንደንሲያቸው እንደ ኮንፌሽናቸው የተለያየ ሀሳብ ይሰጣሉ። ያው ቢያዝድ ናቸው ባይዘቦች ኮላርስ ሙሉ በሙሉ እንትን ብሎ የሚጽፍ የለም። እኛ ኦርቶዶክሳውያን ሌሎች አልታርን የሚቀበሉ ቅዱስ ቁርባን ሪል ፕሬዘንስን የሚያምኑ ሰዎች ደግሞ እንደዛ ላይሉ ይችላሉና እንደ ስኮላሮች ቴንደንሲ አላቸው። ዞሮ ግን ከክርስቶስ ጋር የሚገናኝ መስዋዕቱ ነው። በጣም ብዙ ኢምፕሊኬሽን ልናሳይ እንችላለን ሂስቶሪካሊ ማለት ነው። ጥንታዊ አብያተ ክርስቲያናት
አልታራቸውንና የሰማዕታትን ለምሳሌ ፖሊካርፕ በቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌልን በጻፈው የጌታ ሐዋርያና በፖሊካርፕ መካከል አንድ ሰው ነው ያለው። ሁለተኛ ትውልድ ነው ማለት ነው። በእነሱ ታሪክ እንደምታየው ክርስቲያኖች በሰማዕታት አጽም ላይ ይሰዉ ነበረ። ለምን? የሰማዕታት ሕይወት ራሱ ሳክሪፋይስ ነው ብለው ስለሚያምኑ ከአልታሩ ጋር አገናኝተውት ማለት ነው። ይሄም ዕብራውያን 13 ላይ ያለው መሰዊያለን ብሎ ዝቅ ብሎ ምንድን ነው የሚለው? እንግዲህ ነቀፌታውን ተሸክመን ከመንደር ውጭ እንውጣ፣ በዚህ የምትኖር ከተማ የለችንምና እያለ ክርስቶስን በመስዋዕትነቱ እንድንከተለው ነው የሚጋብዘን። ራእየ ዮሐንስም ከመሰዊያው ስር የሰማዕታትን ነፍሳት ሲጣሩ አየው ይላል። ሁሉም ስለ መሰዊያ ሲያነሱ በአዲስ ኪዳን ከሰማዕታት ጋር የሚያገናኙት ከዚያ ጥንታዊቷ ቤተክርስቲያን ደግሞ ሪል ለሆነው አልታሯ ማለት በቃ ስጋው ደግሞ ለምታቀርብበት አልታሯ ከሰማዕታት ጋር ያለውን ግንኙነት ዲሰርን አድርጋ አንደርስታንድ አድርጋ ማገናኘቷ በቂ ኤክስፕላኔሽን ነው። በቤተክርስቲያን ሕይወት የተተረጎመ ነገር ነው ይሄ። ቤተክርስቲያን በሕይወቷ የተረጎመችው ነው። አንድ ሰው ከዚህ የሚወጣው የጥንታዊቷን ቤተክርስቲያን ትርጓሜ አልቀበልም የሆነ ስኮላር የጻፈውን ወይም እኔ የምረዳውን ኤክስፕላኔሽን ብቻ ነው የምቀበል ካለ ብቻ ነው። ካልሆነ ጥንታዊቷ ቤተክርስቲያን እንደዛ ነው የተረጎመችው። በቃ የጥንታዊቷ ቤተክርስቲያን ትርጓሜ በምድር ያለውን አልታር፣ በሰማይ ያለውን ራዕየ ዮሐንስ ላይ ያለውን አልታር፣ ዕብራውያን ላይ ያለውን አልታር በአጠቃላይ ለቤተክርስቲያን አልታር ተርጉማለች፣ አገናኝታለች። ሰማዕታትን ከዚህ ጋር ያገናኘችው ከመሰዊያው ጋር ያገናኘችው እነዚህን የመጽሐፍ ቅዱስ ክፍሎች አገናኝታ ነው። እና ጥንታዊቷ ቤተክርስቲያን ይሄንን ተርጉማለች። እኛ የጥንት ቤተክርስቲያንን ትርጓሜ ነው የምንቀበለው። አሁን የሆኑ ስኮላሮች ምናምን የሚሉትን ምናምን ሳይሆን ጥንታውያን ክርስቲያኖች በጣም የቀረቡ ናቸው። ለፕራክቲሱም፣ ለሐዋርያትም፣ ለቤተክርስቲያን በቃልም በጽሁፍም ለተላለፈው በጣም ግሎሪየስ ለሆነው ክርስቲያን ትራዲሽን ከኛ ይልቅ ቅርብ ስለሆኑ እነሱ በተረጎሙበት መንገድ ነው የምንቀበለው ማለት ነው። እንደዛ ነው መልስ። እሺ እኔ እኮ አንድም አልጠየኩም። መጀመሪያ ላይ ጠይቀ ነበረ። እየጨረስን ስለሆነ አጠር ያለች ጥያቄ ብቻ ምሳዩ መቼም እስካሁን ድረስ ከተነገሩት ውስጥ የተለየ ጥያቄ ይኖራል ብዬ አላውቅም። የተለየ ነው። እሺ አንድ ጥያቄ ጠይቅ። አንድ ብቻ ነው የምጠየቀው። ስጋ ወደሙ ፊዚካል ፕሬዘንስ ከሆነ ለስጋ ወደሙ እንሰግዳለን ወይ? አልታሩን የሚቀድሰው ስጋ ወደሙ ነው ወይስ ስጋ ወደሙ ነው አልታሩን ስጋ ወደሙ ነው የሚቀድሰው? ስጋ ወደሙ በሌለበትም ለአልታሩ ስለሚሰገድ ለሰው እጅ ስራ መስገድ አይሆንም ወይ ነው? ለክርስቶስ እንሰግዳለን። ለክርስቶስ ስንሰግድ ስጋ ወደሙን ኤክስክሉድ አድርገን አይደለም። በቅዳሴያችን ክርስቶስ የሚገኘው ስጋውና ደሙ ሆኖ ብቻ አይደለም፣ ካህንም ነው፣ ሊቀ ካህናትም ሆኖ ይገኛል። ስርዓት አምልኳችን ደግሞ ትሪኒተሪያን ነው፣ አንዱን ለይተን ብቻ አይደለም የምናቀርበው። ነገር ግን ቅዱስ ቁርባንን ከክርስቶስ አንለይ ማለት ክርስቶስ ብዙ ኦፊስ ነው ያለው። መስዋዕት ብቻ አይደለም፣ ሰዊም ነው፣ ካህንም ነው፣ መስዋዕት ተቀባይም ነው። ከነሙሉ ኦፊሱ በአጠቃላይ ክርስቶስን በአንድ ላይ እናመልካለን፣ ቅዱስ ቁርባንን ኤክስክሉድ ሳናደርግ ማለት ነው። ሌላው ሁለተኛው ጥያቄ የትኛው ነው የሚቀድሰው? ሁለቱንም የሚቀድሳቸው መንፈስ ቅዱስ ነው። ሁለቱንም ስጋ ወደሙንም የሚቀይር መሰዊያውንም ኮንሴክሬት የሚያደርገው መንፈስ ቅዱስ ነው። ስለዚህ አንዱ በአንዱ ይቀደሳል ሳይሆን መንፈስ ቅዱስ ስጋውና ደሙን ምንድነው አልታሩን የክርስቶስ መሰዊያ አድርጎ ያከብረዋል። ህብስቱና ወይኑን ደግሞ የክርስቶስ ስጋና ደም አድርጎ ይሰጠናል። ስለዚህ ሁሉም በላይ ያለው የክርስቶስ መንፈስ ነው፣ አልታሩንም የሚቀድስ ስጋውና ደሙን የሚሰጥም ማለት ነው። ስለዚህ ሁሉም ከአንዱ መንፈስ የሚመጣ ነው ማለት ነው።
ስለዚህ ስጋ ወደሙ በሌለበት ለአልታሩ መስገድ ይቻላል? አዎ ምን መሰለ አልታሩ አንድ ጊዜ ኮንሴክሬትድ ከሆነ በኋላ በክርስቶስ ስሙ ከተጻፈበት ኮንሴክሬትድ ከሆነ በኋላ በቃ በምድር ላይ በጣም የከበረ ስፔስ ነው ለኛ። ከአልታሩ የከበረ ስፔስ የለንም። ምክንያቱም ኦልሬዲ ክርስቶስ እኛ ሪል ፕሬዘንስን ስለምናምን ክርስቶስ የተቀመጠበት ክርስቶስ ራሱን የሰጠበት ቦታ ስለሆነ ግዴታ ስጋ ወደሙ በቅዳሴ ሰዓት ብቻ ሳይሆን ቤተክርስቲያን ሌላ ጸሎቶችም አሏት። ለምሳሌ የጧት ጸሎት አለ፣ የኪዳን ጸሎት፣ የማታ ጸሎት አለ። ሁሉም ጸሎቶች ሲቀርቡ መሰዊያውን ሴንተር አድርጎ ነው ጸሎቱ የሚቀርበውና ኦልሬዲ የቅዱስ ቁርባን ስርዓት ሳክሪድ ስፔስ ያደርገዋል፣ የከበረ ቦታ ያደርገዋል ማለት ነው። አመሰግናለሁ። እዚህ ልስጥልን ከተቻለ እንግዲህ ስጋ ወደሙ የተረፈው እንዴት ነው የሚወገደው የሚለውን ቢያብራሩልን ብቻ ነው። በቃ አመሰግናለሁ። ይወቃ እንዲህ አይነት ጥያቄዎች ብዙም ለዚህ እንትን አይደሉም። ቢበቃ ይሻላል። ባይዘው በጣም ቤዚክ ከሆነው ነገር ላይ ቅዱስ ቁርባን ላይ ምናምን አማናዊነት ከዛ ከተነጋገርን በኋላ ነው እንደውም ስለ አልታር እነዚህ በጣም ሳክሪድ ስለሆኑ ነገሮች መነጋገር ያለብን። ከዛ ውጭ አሁን እንደዚህ አይነት ነገሮች ቤተክርስቲያን ዲል የምታደርግበት መንገድ ስላለ ያው በዚህ በእንትን ግን እንትን ማለት አያስፈልገንም። እሺ መምህር በረከት በጣም እግዚአብሔር አምላክ ይባርክልን። በጣም ነው የምናመሰግነው። ወገኖች እዚህ ጋር ዛሬ ያው በዓል ነው እኛ ጋር። እሺ ግን በጣም ብዙ ሰዓት ደጋግመሽ ረጅም ሰዓት እየሰጠሽኝ እያብራራው ምናምን ነበርና በኋላ ሰዎች የሆነ ነገር አንስተው ምናምን የተነጋገርንበትን ነገር እንትን አድርገው ማለት ጥያቄ ምልክት ውስጥ የሚያስገባ ነገር ሲያነሱ አንቺ በጣም ይህንን የማወቅ ፍላጎት ስለነበረሽ ይህንን ግዴታ ማድረግ አለብኝ ብዬ ነው የገባሁት። ምክንያቱም ከሰጠሽኝ ጊዜ ከተወያየንበት ረጅም ነገር አንጻር ስለሚያስፈልግ ነው። ያው በዓል ነው በኛ ያው በጣም ሪስፔክት ስላደረኩሽ ነው። እሺ በስታወያይ ምናምን በጣም ፌር ነሽ። በጣም ሆነስትሊ ነው ስታወያይን የነበረ ብዙ ጊዜ ነው ስትሰጭ ነበረ። በጣም ሪስፔክትፉል ነው። በአጠቃላይ አንቺ ቤት የሚደረጉ ውይይቶች ጥሩ ናቸው እና እኔም አመሰግናለሁ ለማለት ነው። እሺ መምህር በረከት በጣም ነው እኛም የምናመሰግነው። እኛን ያው ቆጥረውን እንደው ስለመጡ ራሱ በጣም እናመሰግናለን። ከዚህ በአመት በዓል ያ ሲሪየስ እውነቴን ነውና በጣም ነው የምናመሰግነው። ልክ ነዋ። ሞገስ ሲኖርህ እኮ ነው በሰው ፊት ሰው እንደዚህ አክብሮ የሚመጣውና እግዚአብሔር ያክብርልን። እዚህ ጋር በትልቁ ያለውን አካውንት ፎሎ አድርጉት። ለምን ምናልባት በዛኛው ካልገባም በዚህ የምንገባበት ሌላኛው አካውንታችን ስለሆነ መምህር በረከትንም ደግሞ በጣም ፎሎ አድርጓቸው። ጥያቄ ሲኖራችሁ እንደዚህ ኦፕን ሆነው የሚያናግሩ በግልጽ የሚናገሩ የሚያምኑበትን የሚያውቁ ሰዎች ሲኖሩ ቀላል አይደለም እና የእግዚአብሔር ቃልም ስለሚል ማለት ነው ጥያቄ ለመጠየቅ ኦፕን የሆኑ ሰዎችን ማግኘት በዚህ ጊዜ ቀላል አይደለም። ይሄንን ነው የምለው። ሌሎቻችሁ እዚህ ውስጥ ጥያቄ ስትጠይቁ የነበራችሁ ተጨማሪ ጥያቄ አለን ካላችሁ ጽፋችሁ ሌላ ቀን መወያየት እንችላለን። አለምዬ ያው የሴቶች አገልግሎት ትንሽ ምንድን ነው መሰለሽ መምህር በረከትን የጠየቀቻቸው በቅንነት የጠየቀቻቸው አንዳንድ ጊዜ ከታችም ጊፍት ራሱ አሁን እኔን እንትን አለኝ እንጂ እኔም ራሴ ነገሮችን መስመር ለማስያዝ ነው የሞከርኩት። ምክንያቱም እሳቸው በሚያወሩበት ልክ ማውራት የምንችለው ነገሮችን አንደርስታንድ ስናደርግ ነው ከሚል አንጻር ነውና እሷንም ያው ልጆት ናት እና ወደፊትም ጥያቄዎቿን ይመልሳል የሚል ተስፋ አለ እና እንደዚህ አይነት ነገር ሲፈጠር አርግቦ መሄድ ጥሩ ነው በሚል ነው ይሄንን ነገር ለመናገር እየሞከርኩ ያለሁት። እሱን ለማለት ነው። ሶሪቲ ዓለም ክርስቶስ ያ ዓለምዬ ደግሞ ያው ከኦርቶዶክስ ቸርች የነበረች ስለሆነች ያው ዲቴሉን በደንብ ከኛ በተሻለ ስለምታውቅ ብዙ ጥያቄዎች ይኖራታል።
ሌላ ቀን በሰፊው ይመለስልሻል። አንዳንዴ ደግሞ የሴቶችም አገልግሎት የሚባል ነገር በዛኛውም ቸርች በዚህም ትንሽ ሆልድ ስለሚደረግም ሊሆን ይችላል ጥያቄዎች ስታነሺ ሆልድ የምትደረጊው። ስለዚህ አሁን እንወድሻለን፣ አንደርስታንድ ታደርጊያለሽ ብዬ አስባለሁ፣ ያው የልብሽን ቅንነት ስለማቅ። በተረፈ ሁላችሁም ተባረኩ፣ እርስ በርሳችን እንከባበር፣ እንዋደድ፣ የምንጽፈውን ነገር እንይ። አንዳንድ ጊዜ ብሎክ አድርገናል፣ ሚውት አድርገናል። ስለዚህ ያ ነገር ደግሞ ምንድነው እሱ እናንተንም እላፊ ነገር እንዳትናገሩ ይጠብቃችኋል ከሚል የተነሳ ነው። ሳሚ እጅህን አውጥተሃልና መናገር ትችላለህ። እኔ አንደኛ ጥያቄ ቅድም ጠይቄ ነበር ማለት ቀጥሎ መመለስ እኔን አድሬስ የሚያደርግ ጥያቄ ነበር የፈለግኩኝ፣ እያብራሩ ነበር። ግን በመካከል አለምዬ ስለገባች ከዛ ደግሞ እንዱ ስለገባ ሀሳቤን መናገር ልክና ልክ መሆኑንም በፍጹም አንተን ማድረግ አልቻልኩም እና የእኔ ጥያቄ እንዳልተመለሰ ላስብና ምክንያቱም አንደኛ ተከታይ ጥያቄ፣ ሁለተኛ መምህር በረከት ገና እያስረዱ ነበር። መጽሐፉን ገልጠው በትልቁ ሆኖ እያስረዱ በነበረበት ጊዜ ቀጥታ አለምዬ ስለገባች ነገሩ ወደ ሌላ ሽፍቶንና ለጠየቁት ጥያቄ በትክክለኛ መልስ አላገኘውም ለማለት ነው። ምክንያቱም ሁለተኛ መጠየቅ የነበረብኝ ጥያቄ ነበር፣ ደጋግሜ እጅ ነው ትቼ ነበር። ይህን ለማለት ነው። ዛሬ አላስቸግርም። መምህር በረከት በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። ሌላ ጊዜ ከዚህ ጋር በተገናኘ ጥያቄ ጠይቃለሁ። ቴንኪው። ይሄን ለማለት ነው። እሺ፣ እናመሰግናለን። ደህና ምሹ መምህር በረከት። መልካም ዓመት በዓል እንግዲህ። እናመሰግናለን። አሜን አሜን። ታንኪዩ። ቴንኪው።